ለጅኒ የተላከ ነብይ አለ የለም? ቆይ አንተ ሲጀመር ለምንድን ነው ስለ ሙሐመድ ስለ እስልምና ምን አግብቶህ ነው አንተ? ቆይ ስለዚህ ሁሌ የምትለፈልፈው ነገር ስራ የለህም? ስለ ሌላ ነገር አታወራም? ስንት የሚታዘብህ አለ? እሺ አንተ ሙስሊም አይደለህም። ሙስሊም እስካልሆንክ ድረስ የሰው ሃይማኖት አንቋሽሽ ይላል እምነትህ? ጨረስክ? የሰው ሃይማኖት አንቋሽሽ ይላል እምነታችሁ? ጨረስክ? አልጨረስኩም። ሁሌም ስለ ሙሐመድ የምትለው አንተ አታመልከውም። እኛ ነብያችን ነው ብለን እስካመን ድረስ አንተ ለምንድን ነው የእኛን ነብይ የምታሸማቀቀው? አንተ ራስህ ተመችቶኛል ያልከው እምነት ለምን አትከተልም? ለምን የዚህ ሰው እንትን ታቆስላለህ? ይህ እኮ ኖርማል አይደለም። በቃ ወንድ ልጅ ነህ አንተ። የማይረባ መንገድ አትያዝ። መፈመስ ከፈለክ እኮ ብዙ የሚፈመስበት ነገር አለ። እስኪ በዚህ አይነት መንገድ ውጣ፣ ፈጣሪን ፍራና ማለት ነው። እኛ እምነታችን እንወደዋለን፣ ሊነካብን አንፈልግም። የእናንተን ደግሞ አንነካም። ስለዚህ ይቅርብ፣ ፈጣሪን ፍታና ተው። እኔ ብዙ ጊዜ አንጀቴን ነው የሚቃጠለው ባንተ የተነሳ። ለምን የምታወጣቸው ቃላቶች ጥሩ አይደሉም። በጣም የሚደብር ለምን መሰለህ? ነገ ቀን ሞት አለብህ፣ ትሞታለህ፣ ይጠይቅሃል ፈጣሪ። ይሄ ሁሉ የተናገራቸው ነገር በመዝገብ ተይዘዋል። ጨረስክ? ስለዚህ ይቅርብህ። ጨረስክ? አዎ ጨርሻለሁ። ይሄን ያክል ከነገርኩ ይበቃኛል፣ ልውጣ። አይ አንተ ወጣም። ቆይ አዳምጥ። በመጀመሪያ ደረጃ ለምንድን ነው እሱ ስራ የለህም ወይ ያልከው? ስራ በደንብ ስላለኝ፣ ስራዬም ደግሞ ምንድነው በጨለማ ውስጥ ያሉ ሙሐመድ ያታለላቸውን የማውጣት ነው፣ የመንጠቅ የማዳን ስራ እየሰራው ነው። መጽሐፍ ሲናገር መንገድ አይደለም። ቆይ አዳምጣ። ያ ስርዓት ማጣት ይባላል። እኔ ምላሽ ስሰጥ ጣልቃ መገባ ከሆነ እኔ አንተ ስታወራ አዳመጥኩ። ስለዚህ መጽሐፍ ቅዱስ ሲናገር ይሁዳ መልእክቱ ላይ እንደ መልእክት ነች ያለችው በቁጥር 23 አካባቢ አንዳንዶችን ተከራካሪዎችን ከእሳት ነጥቃችሁ አውጡ ይላል። ስለዚህ ለክርክር የተመሰረተ ሃይማኖት፣ እውነት የሌለው ሐሰትን እውነት አስመስሎ ለመጣ እግዚአብሔርን ልጅ ለካደ እርሱን እንደዚህ አይነቱ ተከራካሪዎችን ከእሳት ውስጥ ነጥቀን እንድናወጣ መጽሐፍ አዞናል። ሁለተኛ ደግሞ በሐሰት ስንወነጀል ስንከሰስ ራሳችንን የምንከላከልበት የሰብአዊ መፍት የሚባል ነገር አለ። ለምሳሌ ስማችንን ጠርቶ ቁርአን ሱራ 5:51 ላይ፣ ሱራ 3:28 ላይ ሙስሊሞችን ከክርስቲያኖች ጋር ጓደኛ እንዳትሆኑ ህብረት እንዳታደርጉ ይላል። ሱራ 98:6 ላይ ደግሞ እኛን የመጽሐፉ ሰዎች ክርስቲያኖች ከፍጡራን ሁሉ መጥፎ ናቸው ይለናል። ሳይ ሙስሊም 27:61 ደግሞ ወደ ገደል ገፍትራችሁ ጣሏቸው ክርስቲያኖችን ይላል። እንዲሁም ደግሞ ሱራ 9:29 ላይ አይሁዶችና ክርስቲያኖችን ወይንም ደግሞ አይሁድ ኡዘይር ያላህ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከዛ በፊት የካዱ ሰዎችን ቃል ያመሳስላሉ። አላህ ያጥፋቸው ብሎ ይሰድበናል። ከፍጡራን ሁሉ መጥፎ ናቸው ሲል ከሴጣንም በላይ መጥፎ ናቸው እያለን ነው። የይሁዳን እምነት የሌላቸውን ነው ያለው። እምነት ያላቸውን እምነታቸውን አትንኩባቸው ነው ያለው። ስለዚህ እኛ ደግሞ የሰው እምነት ስናንቋሽሽ አይተሃል። የሰው እምነት ስንሰድብ አይተሃል። እኔ እምነቴ ምንድን ነው? አንተ ክርስቲያን ነህ፣ ኦርቶዶክስ ነህ አይደል? ጎበዝ። እሺ ኦርቶዶክስ ነው ያንተን እምነት ያንቋሽሽብሃል። ክርስቲያኖችን አላህ ያጥፋችሁ ይለናል ያለበት የት አለ? ሱራ 9 ያለበት አላህ ያጥፋችሁ፣ ይሁዳዎችን አላህ ያጥፋችሁ ነው። ይሁዳ ማለት እምነት የሌለው ማለት ነው። ሱራ 9:30 ላይ ደግሞ ይሄው ይከፈትልህ። ሱራ 9:30 እኛ እኮ ማንንም በጻፈው ላይ አይደለም ምናምን ነው። እኛ በቁርአን ላይ እንደዚህ አይነት ነገር የለም። ይሄው ቁርአን ይከፈትልህ። ቁርአንን እንኳን አንብበህ ስለማታውቅ ነው መስጊድ ላይ የሚነግሯችሁ። ሲጀመር አንተ ነው የምታውቀው። እኛ ባናውቅ እኮ እንደዚህ ምንም አንተ ስትናገር ማለት ነው። ስለ እምነታችን ስለ ቁርአናችን በደንብ ስለምናውቅ ነው። ያልሆነ መንገድ የተከተልክ ሲጀመር ማለት ነው። ይሄው አንብብ፣ ቁርአንን አንብብሽ። አየህ ስም ጠርቶ የሚሰድበን የእናንተ ነው እንጂ እኛ አይደለም። አይሁድ አይደል የሚለው አይሁዳ የሚለው እዚህ ጋር። እሺ አይሁድ ጎበዝ። አይሁድ ምን እኮ አንብባ አንድ ቃል ብቻ እንደምታነበው የተማርከው አንድ ፊደል ብቻ። ስማ
አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። እሺ ይህ በአይፎቻቸው የሚናገሩ ቃላቸው ነው። የእነዚያን ከነሱ በፊት የካዱት ሰዎች ቃል ይመሳሰላሉ። አላህ ያጥፋቸው። ማንን ነው አላህ የሚያጠፋው? አይሁዶችን። ክርስቲያኖችንስ? ማለት ክርስቲያኖችን አይደለም፣ እምነት ያላቸውን አላለም። አይሁዶችን ነው። ዝም ብላ አትገልፍጥ። በእናትህ አይሁዶችን ነው የሚለው፣ ክርስቲያኖችን አይደለም። አላህ የተሰራው ልታስብበት ነው። በቂልማ እኮ ነው። አይሁድ ማለት እምነት የሌለው። ተስማምቻለሁ። እኔ አሁን ልነግርህ ፈለኩት። ስማት አንድ ጀለሉ ይሄ ቁርአን ክፍል እየሰደባቸው እየተራገመ ያለው ክርስቲያኖችን ሳይሆን አይሁዶችን ብቻ ነው አይደለ? ነው አይደለ? እሺ እኔ እስማማለሁ። ምክንያቱም የአላህን ቃል ላይ በአንዷ ላይ ያስተባበለ ይከፍራል ብሏል ነብይ። ምን ብለህናል አንተ ደግሞ? ይሄ ቃል ክርስቲያኖችን አይመለከትም አይሁዶችን ነው ብለሃል። ሚዩት አርጋብሽ ጣልቃ እንዳገባ። ነብይ ደግሞ በአንዲት ቃል ባላ ቃል ላይ እንኳን ማስተባበል ከእስልምና ያስወጣል ብሏል። እኔ ተስማምቻለሁ፣ ግን ስቲል ተስማምቼልህ ምንድን ነው የሚለው? አይሁዶችና አይሁድ ነጃሺ ሚዩት አርግ። አይሁድ ኡዘይር ያላህ ልጅ ነው አለች። አይሁድ ምን አሉ? ኡዘይር ያላህ ልጅ ነው አሉ። ክርስቲያኖችም የምትለው ቃል ተዛኛው ጋር አብራ ለጥፋው የምትመጣ ነች። ክርስቲያኖችም አልመሲ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። ማናማ አይሁድና ክርስቲያኖች እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄ ስድብ፣ ይሄ እርግማን ክርስቲያኖችን አይደለም አይሁዶችን ብቻ ነው ብለህናል አይደለ? እንደዛ ነው ያልከን አይደለ? እሺ ጎበዝ። ሱራ 5:51 እንክፈተው። አሁን የጠየቅኩህን ጥያቄ መልስልኝ። አንደኛ አንተ እስካላመንክበት ድረስ ለምንድን ነው የሰው እምነት ተንቋሸው ተባልከው አይደል? አዳምጥ። ቆይ ይኸው አሁን የገባሁልህ ጥያቄ ልጠይቅህ ነው አይደል? ጥያቄ መልስልኝ። አንተ ያመንከው እምነት አንቋሸብሃል ወይ? ቆይ የኔማ አይለኝም። እያንቋሸሹ ሳይሆን የእናንተን ሳነብ የተንቋሸሸ እየመሰለህ ነው። እናንተ ያመናችሁ ሆይ አይሁዶችና አይሁዶች ብቻ ይላል። አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። አዳምጠኝ አልኩህ አንድ ጊዜ። ራስህን ብቻ ታውራ። አይሁዶችን ብቻ ነው ወይንስ አሁንስ ክርስቲያኖችንም ነው የተናገረው? አይሁዶችንም ነው ክርስቲያኖችንም ነው? እሱ ምን አይነት ድርቅና ነው? ወደ ቁርአኑ ወደ ቅድሙ መልሰው። ምን አይነት ድርቅና ነው ያለብህ አንተ? እኔ ያልኩህ እምነታችንን እኛ አምነነዋል። ውሸትም ይሁን እውነት እኛ አምነነዋል። እኛ እምነታችን አትንካብን ነው ያልኩህ። አሁንም በቃ ተከበር ነው ስታምን። ስለዚህ የሰው ልጅ ነህ፣ ፍጡር ነህ። አንተ ራስህን ከአላህ ጋር አታወዳድር። ስትጮህ መልስ እንደሌለህ ነው እንጂ የሚታወቀው መልስ ያለህ አይመስልም። እንደሌላ እኛ እምነታችን እንወደዋለን፣ እኛ እናውቀዋለን። እውነት ይሁን ውሸት እኛ አንተ ብትወደው ብታውቀው ማገባን ታዲያ ስለ ራስ እምነት ፕሊዝ ቁርአንህን እኮ በደቂቃ ውስጥ አስከጀሃለሁ። አትጩ ቁርአንህን በደቂቃ ውስጥ እኮ አስከጀሃለሁ። ምንም እንደማታውቅ ማለት ነው። ሪካርድ ነገር ይወጣልሃል። ዓለም ንጉስ ቢመጣ አስከደኝ ፕሊዝ አትጩ። አይ በቃ ልስማሽ ከሆነ ድንቆርና ከሰሮና ተማር። በቃ ከሰሮና ተማር። ነጃሺ ይሄ አላህ ያጥፋችሁ ያለው አይሁዶችን ብቻ ነው ክርስቲያኖችንም ነው? የትኛው ነው የምትለው? ሱራ 9:30 ላይ ያለው ወንድምህ አይሁዶችን ብቻ ነው ክርስቲያኖችን አይመለከትም ብሏል። ትስማማለህ? እድና ክፈትልኝ ያልኩ ያው ተከፍቷል ፊት ለፊት እኮ وقالت اليهود عزير ابن الله وقالت النصارى المسيح ለምንድን ነው የወረደው የኛው ሱራ? ለምን የሚወረድ አይሁዶችን ብቻ ነው የተናገረው ወይንስ ክርስቲያኖችንም ነው? ወይ ምንን አስመልክቶ ነው የወረደው ሱራ ውስጥ?
ይኸው ይፈስርልሃል እኮ አልመሲህ ኢሳም ልጅ ነው አሉ፣ እነኛ ደግሞ ዘይር ልጅ ነው አሉ። ምን እናስመልክቶ ይለኛል እንዴ? አንብቦ ቀጥል። እሱን አንብቤ ያለው ቀሪች ያለው እሱንም ግን ሱራው ምን አስመልክቶ ነው የወረደው? ስለዚህ የተናገረው አይሁዶችን ብቻ ነው ወይስ ክርስቲያኖችንም ነው? መልሰው ጥያቄ በጥያቄ መመለስ ሳይሆን ማለት ነው። አንተ ማጣቀም ጎበዝ ምንን አስመልክቶ ነው ይለኛል። ዘይር ልጅ ነው ስላሉ አይሁዶች እያልኩት እየነገርኩት አይሰማም። በሐዲስ ፈሰርላለሁ አይደለም በተፍሲር አብዱል። ይሄ ክፍል አይሁዶችን ብቻ የሚመለከተው ክርስቲያኖችንም ይመለከታል። ቁርአናቸው ምንም እንደማያውቁ እዩ ብቻ። ከስራ ያላችሁ ክርስቲያኖች፣ ከስራ ያላችሁ እህት ወንድሞች ሙስሊሞችም እዚህ ገስት ላይ የሚገቡት ሜቢ ኡስታዞች ሼኮች ሊሆኑ ይችላሉ። አስተምሮታቸውን እንደዚህ እኛ ፊት ሲመጡ መመለስ አይችሉም። ያወጣኝ ነው ራሱ ስለማያውቀው ሲገቡ እዩዋቸው። እንደዚህ ነው የሚሆኑት። የራሳቸው መጽሐፍ ይክዳሉ። ሼኮች ኡስታዞች ሊሆኑ ይችላሉ። በሌላ አካውንት እየገቡ ያሉት አያውቁትም። የሚያውቁት እነሱ ቂጥ እንዴት ማጠብ አለብህ በቀኝ እጅ በግራ እጅ እንዴት ነው ቂጥህን መጥረግ ያለብህ፣ ብልትህን እንዴት ነው ማድረግ ያለብህ፣ ስንት ማግባት አለብህ፣ እንዴት ነው ወሲብ ማድረግ ያለብህ፣ ወሲብ ጀመር እንዴት ነው ስጨርስ፣ እንዴት ነው በየትኛው እጅህ ነው መብላት ያለብህ፣ በየትኛው እግር ነው ሽንት ቤት መግባት ያለብህ፣ እንዴት ነው መተኛት ያለብህ፣ ከዛ በኋላ ደግሞ ወሲብ ካደረግክ በኋላ እንዴት ነው መሆን ያለብህ። ይሄንን የሚያስተምሩት የሚማሩት። ያኔስ ወደ ቶፒኩ እንመለስ። ዛሬ የምንመለከተው እንዳልኳችሁ የአጋንንት ነብይ አለ ወይ የሚል ነው። አብዱ ቀጥል። አብዱ ገብቷል። ቀጥልሽ አብዱ ከስር ጣልቃ እየገባ ነበር ቅድም ለመመለስ። ኦራይት አብዱል ከሪም አይ ቲንክ እንደዛ የሚለው አብዱል ከሪም ከድር ቋንቋ መጣ። አይዟችሁ ድፈሩ። እንደ መግቢያ ከዚህ ከቡሃሪ ሐዲስ ላይ ስለ አጋንንት አንድ ነገር ልንገራችሁ። በእስልምና አጋንንት ጾታ አላቸው፣ ሴትና ወንድ ናቸው። ልብ በሉ። ማስረጃው ቡሃሪ ላይ ተቀምጧል። በአህመድ ሁሌ ሽንት ቤት ሲገባ ምን ይላል? ጌታ ሆይ ከወንድና ከሴት ሴጣን በአንተ ትጠበቃለህ ይላል። ከምንና ከምን? ከወንድና ከሴት። ስለዚህ ጾታ አላቸው፣ ሴቶች ወንዶች አሉ። ያው ወሲብም ያደርጓቸዋል። ይሄ በግልጽ የታመነ ትምህርታቸው ነው። ነገር ግን ገጽ 130 ላይ ደግሞ በተግባርም ስም ጠቅሶ መሐመድ ልክ አቡ ሃይደር እንዳሰለመው መሐመድ ራሱ ጂኒ ይዞ ነበረ። እኔ ሳለው የምናገረው ያው ሐዲሳቸው ይናገራል። ፊት ለፊታችሁ እንደምታዩት 290 ላይ አቡ ሁሬራ እንዳወሱት ነብዩ እንዲህ ብለዋል። በትላንትናው ምሽት አፍሪት የተባለ ጂኒ ስሙ ነው። አፍሪት ኢማጂን የጂኒው ስም አፍሪት ይባላል፣ ስም አለው። በትላንትናው ምሽት አፍሪት የተባለ ጂኒ ሶላት እየሰገድኩ ሳለ መጣ። ሉክ መስጊድ ውስጥ መሐመድ እየሰገደ አጋንንቱ መጣበት ማለት ነው። አስቡት ክርስቲያኖች ቤተ መቅደስ ውስጥ ቅዳሴ አጋንንት ሲመጣ ከዛ መጣ። የሶላቴን ትኩረት ሊያጠፋብኝ ሞከረ። አላህ ሽሮታውን ሰጠኝና ያስኩት። ምን አልኩት? ያስኩት። ከመስጊድ ምሰሶዎች በአንዱ ላይ ላስራው ፈለግኩ። በማለዳ ስትመጡ ሁላችሁም እንድትመለከቱት ማለት ነው። ከመስጊዱ ምሰሶ ጋር አስሮት ማለት ነው። እንግዲህ ፊዚካል ቦዲ ነው። ሁሉም ሰው ሲመጣ እንዲመለከተው ፈለግኩኝ አለ። ግን አለ የወንድሜ የሱሌማን ቃል አስታወስኩኝ ብሎ ሱራ 35 ላይ ያስቀምጣል። ጌታ ሆይ ለእኔ ማር፣ ከኔ በኋላ ለአንድም የማይገባን ንግስና ስጠኝ፣ አንተ ለጋሱ አንተ ብቻ ነህ። ይህንን ቃል አስታወስኩኝና ለቀኩት እንጂ አጋንንቱን አስሬ ላሳያችሁ ነበር በአካል ብለዋል። እና አቡ ሃይደርም አጋንንት አሰለምን ይላሉ። የሚሉት ከዚህ ተነስተው ነው። እንግዲህ የአጋንንት የተላከለት ነብይ ያለ ወይ? ምክንያቱም እዚሁ ላይ ራሱ መሐመድ ለጂኒዎች አዛን ሲሰሙ የውመል ቂያማ የሰሙትን አዛን ይመሰክራሉ ብሎ ስለሚናገር ማለት ነው፣ ምስክር ሆኖ ስለሚቀርቡ። ስለዚህ ይሄ ነው ጥያቄያችን። ለአጋንንት የተላከ ነብይ አለ ወይ ብሎ ነው ጥያቄ ጠየቅነው። አይ ቲንክ የገቡ ሙስሊሞች አሉ። መቀጠል እንችላለን። ጤና ይስጥልኝ። ሰላም እንደና አለ አልሐምዱሊላህ፣ ሁሉ ሰላም መስገን እንደና። ለአጋንንት የተላኩ ነብይ አሉ? ለአጋንንት የተላከ ነብይ አለ? ለምን አጋንንት መለክ አያስፈልግም?
ኦኬ ለአጋንንት ነብይ ያስፈልገውማ? ለአጋንንት አያስፈልግም። ለምን? ቋንቋ ስለሚሰሙ እነሱ የተለያዩ ቋንቋ ይሰማሉ። አማርኛም ይሰማሉ፣ እንግሊዘኛም ይሰማሉ፣ አረብኛም ይሰማሉ። ስለዚህ ኦኬ አማርኛም እንግሊዘኛም ሁሉንም ቋንቋ ይሰማሉ። አጋንንት እኮ ማለት እኮ እኛ ማናቸው መንፈስ ናቸው እንጂ ሰው ናቸው። እንደ ሰው ናቸው እኮ ጅኖች ነው አይደል የምትለኝ? አሁን እንደ ሰው ናቸው እነሱ ማለት። አሁን አጋንንትን በእናንተ አሁን ስታወጡ በአማርኛ ነው የምታወራው በምታወጣበት ሰዓት። እኛም አሁን እንደ አረብ ሀገር ላይ በአረብኛ እያወራን የምናወጣው፣ ኢትዮጵያ ላይ ያው በአማርኛ በተለያዩ ቋንቋ ማለት መንፈስ ነው ማለት። በአማርኛ እያወጣችሁ ማውጣት አትችሉም? እያወራችሁ እንችላለን እያልኩህ ነው። መልካም አጋን በአማርኛ ብል አጋንንቶቹ አይታዩም አይደለ? አይታዩም። አንደኛ አቡ ሁረይራ እንዴት አየው? ሁለተኛ መሐመድ እንዴት አይቶት ነው ያሰረው? ማይታዩ ከሆነ መሐመድ ሰለላሁ ዐለይሂ ወሰለም ነብይ እኮ ነው። ከአንተ ጋር እኩል አታውቅም። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገር ያያል፣ ይታይለት፣ ይገለጽለት ይችላል። እናንተ አንተና እሱ አስሬ ለእናንተም ላሳያችሁ ነበር እኮ ነው ያለው፣ ግን ተውኩት ብሎ ፎገረ እንጂ ይችላል እኮ። ታዲያ ማሰር እኮ ይችላል። አሁን አጋንንት የማያይ ሰው አለ በነገራችን ላይ ኢትዮጵያ ውስጥ ነው የማያይ ሰው አለ። ስለዚህ ይታያል ማለት ነው አጋንንት። አዎ ድምጽ እያስገባ ነው እንደዚህ ሚዩት አድርግና ቁርአን ሚዩት አድርጋለህ። ያ ስለዚህ ይታያል ማለት ነው። መልካም ምን ብለህናል? ግን ለአጋንንት የተላከ ነብይ የለም አልተላከላቸውም ብለህናል። አያስፈልግም። ቢያስፈልግ እነሱ የሚያወሩት ቋንቋ ላይ ቢሆን እሺ፣ ግን ይሰማሉ። የሚላኩት ነብያቶችን ያውቃሉ። በዚህ መሀል ኦኬ። ስለዚህ ስልክ ገባብኝ፣ ግን ይቅርታ አይደል ነው። ይሄ አስተምሮ የሚያስኬድ አይመስለኝም። አብዱልከሪም ተመለስ። አብዱልከሪም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። አጋንንቶች የተላከላቸው ነብይ አለ የለም? ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ነው የተላኩት። ስለዚህ ለአጋንንትም ተልኳል እሱ? አዎ ለሁሉም፣ ለእንስሳቱም ለሰውም ነው የተላኩት። ከድር ደግሞ ለአጋንንት የተላከ የለም እያለ እየሞገተ ይመለሳለሁ። እሺ እንዳትወጣ። እሺ ከድር ደግሞ ለአጋንንት ልውጣ ስለሆነ ልውጣ ነጥብ ጥላ። ለዛ እኮ ነው አይደለም ወላሂ ፈርቼ ምናምን አለ ወላሂ ሰክት ደውሎብኝ በሌላ ተመልሰናል። ተመልሰናል። እሺ እኔስ ኦኬ። ቀጥሎ ወንድማችን ከመሐመድ ውጪ ሌላ ለአጋንንቶች የተላከ ነብይ አለ? ኦኬ በጣም እንዴት ነው? ቀጥል። ስለወጣ አልኩት መሰለው። ቁርአን እንዴት ነው? ቁርአን አቤት፣ ሰላም ነው? ሁሉ ሰላም ነው? አለን። መልካም። ለአጋንንት የተላከ ነብይ አለ? ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም የተላኩ ናቸው። ኦኬ ለጅንም ለሰውም የተላከ። ከመሐመድ ውጪ ለጅን የተላከ ነብይ አለ? ከመሐመድ ውጪ በፊት የነበሩት ነብዩላህ ሱለይማን ዐለይሂ ሰላም ጅኖችን ሁሉ በቁጥጥራቸው ስር አድርገዋቸው ብዙ ስራዎችን እንደውም ያዟቸው ነበረ። በንግስት ሰባ ማሰራት ሌላ ነው። ነብይ ሆኖ ግን ለነሱ የተላከ አላውቅም። ለምሳሌ አህያን አንተ ተቆጣጥራ አህያን ልታሰራ ትችላለህ። አንበሳን አሰልጥነህ ልታሰራው ትችላለህ። ለአንበሳ ሄደህ ግን መስበክ ማስተማርና እንዲሰራልህ ማድረግ ሁለቱ የተለያዩ ስለሆኑ ማለት ነው። የማውቀው ነብዩ ሰለላሁ ዐለይሂ ወሰለም ለሰውም ለጅንም እንደተላኩ ነው። አላህ ሱብሓነሁ ወተዓላ ጅኖችንም ሰዎችንም እንዲያመልኩት አድርጓል። ልክ ሰዎችም ጅኖችም ነፃ ምርጫ ስላላቸው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን፣ ሰዎችንም ሆነ አጋንንቶችን አልፈጠርኳቸውም እኔ ሊያመልኩኝ ቢሆን እንጂ ብሏል። ስለዚህ ሰዎችም አጋንንቶችም ፏድ ይጨርስና ፏድ ይሰማል። ሚዩትንም ስላልዘጋው ፏድ እንደዛ ይላል።
ስለ አጋንንት ግን መጽሐፍ ቅዱስ ያውቀዋል እንዴ? አይ ከእናንተ ጋር እኛ አጋንንት አስተምሮ ይለያል፣ አንገናኝም። ስለዚህ አሁን መሐመድ አጋንንት አለ የለም? አጋንንት አለ። እሱ ላይ መረጃ ሳይኝ እስኪ መጽሐፍ ቅዱስ ላይ ስለ አጋንንት ያወራው ማለት ያው አጋንንት ማለት ብዙ እንደ መንፈሳዊ ሰዎች የሚያውቁት ነው እንጂ አሁን እነዚህ ሳይንስ ተኮር ሰዎች አጋንንት ብትላቸው ይስቁብሃልና ያው እነዚህ ቋንቋዎች የሚያግባቡን እኔ እናንተን ነው። አምላኪዎች ስለሆንን አማኞች ስለሆንን ያው አጋንንቶች መኖራቸውን የፈለኩት ስለ አጋንንት ምን እንደሚል መጽሐፍ ቅዱስ ያው መረጃ ስታመጣ መጽሐፍ ቅዱስ ተጠቃሽ መሆን አለበት የመጀመሪያውና ለምሳሌ ስለ አጋንንት ሱረቱል ጂን የሚል አንድ ምዕራፍ አለ፣ የጋኔኖች ምዕራፍ የሚል ማለት ነው። ሱረቱል ጂን ያልቁሉ ያ ኢለየ አንሁ استمع نفر من الجن የሚለው ጅኖች ቁርአንን እንደሰሙ በጣም እንደተደነቁበት እንደውም እንዳመኑ ከፊላቸው እንደውም ለከፊሉ ዳዕዋ እንዳደረጉ በቃ ስለ ጅኖች በጣም ብዙ ያትታልና ስለ በክርስትናም ሆነ አጋንንቶችን መንፈስ እናስወጣለን ምናምን የሚሉ በጣም ብዙ ነገሮች እናያለን። ግን ስፔሲፊካሊ አጋንንቶች የሚባሉ አስተምሮታችሁ ምንድናቸው? ከየት መጡ? አሁን ለምሳሌ መላእክቶች ከኑር እንደተፈጠሩና እናንተ ጋር ያለው አስተምሮና እኛ ጋር ያለው አስተምሮ ኮምፕሊትሊ የተለያየ ነው። አሁን እናንተ ጋር ለማወቅ አጋንንት ወይም ጂኒ ማለት ተመሳሳይ ነው። ምን ይላል እናንተ ጋር? ቆይ አዳምጠኛ። አጋንንት ማለት ጂኒ ማለት ነው። ጂኒ ማለት አጋንንት ማለት ነው። ኢንተርቼንጅብሊ ስሙ ይውላል ማለት ነው። ጂኒ የሚለው ደግሞ በሁለት ይከፈላል። ሰይጣን ወደሚለው ይገባል። ሰይጣን የሚለው ደግሞ ለሰውም ይሰጣል፣ ለዛኛው የሰው ሰይጣንም አለ፣ የዛኛውም ሰይጣን አለ። የግብር መጠሪያ ነው። ሰይጣን የሚለው በሂብሩም እንቅፋት የሚሆን ወይም ደግሞ አመፀኛ ማለት ነው በሂብሩ፣ ወይም ደግሞ ተገዳዳሪ እንቅፋት የሚሆን ማለት ነው። ስለዚህ ሰይጣን የሚለው ወይም ሰይጣን የተጣሉ እርኩሳን መናፍስቶች እነሱ ሰይጣን ውስጥ በአንድ የሚካተቱ ናቸው ማለት ነው። እነኛ ምንድን ናቸው? እኛ ጋር ዲያብሎስ ሰይጣን ተብሎ የሚጠራው ከስማቸው ሰይጣን የሚለው ያመፀ እምቢ ያለ እንደማለት ነው። አስቀድመው ግን ምን ነበሩ ከተባለ እንደ መላእክት ነው። ያ መላእክት ነው። መንሱር ተመለስ እንደ መላእክት ናቸው እኛ ጋር ያ። ስለዚህ ከዛ ከነኛ ነገድ ውስጥ ግን ያመፁ ራዕይ ምዕራፍ 12 ላይ ከመላእክቱ ጋር ተዋግተው የተጣሉ ድምፅ አለ። የተጣሉ እነሱ በሰይጣን ውስጥ ይካተታሉ ማለት ነው። ሰይጣን ማለት ነው ስተነነገዳቸው የወደቁ ማለት ነው። እነኚህ አካላት ምንድን ነው ምግባራቸው ከተባለ ሰው መግደል፣ ማስዋሸት፣ ሰዎችን ማሳሳት እነኚህ ስራ ነው የሚሰሩት። ይህም ደግሞ ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 ላይ ተቀምጧል። እነኚህ አካላት መጨረሻቸውስ ምንድን ነው ከተባለ ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 40 አካባቢ ላይ አመፁ ሰዎች ጋር አብረው ገሃነመ እሳት ውስጥ የሚጣሉ የሚወረወሩ ናቸው ማለት ነው። ስለዚህ አሁን እናንተ ጋር እና እኛ ጋር አይገናኝም ያልኩ ምንድን ነው? እኛ ጋር አሁን አስተምሮቱ ይለያያል። እናንተ መሐመድ ለምሳሌ ለነኚህ አካላት ላመፁት ሰይጣን ለተጣሉት ተልኳል ነብያቸው ነው ብላችሁ የምታምኑት አይደለ? ነብያቸው ነው ብላችሁ የምታምኑት ነብያቸው ነው። ከመሐመድን በመሐመድ ሰለላሁ ዐለይሂ ወሰለም ያመኑት ነብያቸው ነው። በሱ ያመኑት ጀነት ይገባሉ፣ በሱ ያላመኑት ደግሞ ጀሃነም ይገባሉ። እንደዛ ነው። ስለዚህ እሱን እንደ ነብይ ከመቀበላቸው በፊት ማን ነበር ነብያቸው ለሰይጣኖቹ? እንደነኛ ጂኒዎች ከመሐመድ በፊት እንደነበሩ ከመሐመድ በፊት ለነበሩ አልሰማም እንዴ? ከመሐመድ በፊት ለነበሩ ኦኬ እሺ፣ እነኛ አጋንንቶቹ ይሞታሉ አይሞቱም? ይዋለዳሉ አይዋለዱም? እንደዛው እንደ ሰው ነው ግብራቸው። ይሞታሉ፣ ይዋለዳሉ፣ ያድጋሉ፣ ይረብሻሉ። ጥሩዎች አሉ፣ መጥፎዎች አሉ። ግብራቸው እንደ ሰው ነው። ቁርአን ላይ ግን እንደዛ የሚል አለ። ይሞታሉ፣ ይዋለዳሉ ማስረጃ አለ። አንድ አይነት መሆናቸው ያው እንደኛው እንደሚሆኑ
ባይ ዲፎልት ታውቀዋለህ። እንደ ሰዎች ናቸው ከተባሉ እኮ ታውቀዋለህ ማለት እንዴት ነው? ታውቀዋለህ ሲባል ባይ ዲፎልት ታውቀዋለህ። ባይ ዲፎልት ማን እንደላቀው ይችላል? እሱ ጀነራል ኮንሰንስ ከሆነ የክርስትናውን ባይ ዲፎልት ነው ወይስ እስልምናውን በምን ልታውቀው ትችላለህ? ምናልባት የኔ ያለማወቅ ያው ባይ ዲፎልት ታውቃቸዋለህ እንደዚሁ የሚለው ብዙም አይዋጣልኝም። እነኛ መናፍስቶች ናቸው ይሞታሉ ይዋለዳሉ እያልከኝ ነው ያለው። የሚሞቱም ይዋለዱ ከሆነ ማስረጃ አለው የቁርአን ውስጥ እንደዛ ይራባሉ የሚል አላውቅም። ማስረጃ ያ ሶፋር እስከማውቀው ድረስ ያው እኔ ያለማወቅ ቁርአን ውስጥ የለም ይዋለዳሉ። ያለመኖሩን እኔ ያለመኖሩን አያስዝም። ይሄንን ያዙልኝ። ያው እኔ መምህርም አይደለሁም ብዙ አዋቂም አይደለሁም። አሁን ቁርአን ውስጥ ውዝግብ ያመጣባል። ምንድነው እሱ? መራባታቸው ጋር ሲመጣ ብዙ በሙፈሲሮቹ ጠብ ስላለ ማለት ነው። ምክንያቱም ሱራ 1850 አካባቢ ላይ ያለው ለኢብሊስ አደም ስገዱ ባለ ጊዜ መላእክቶች ኢብሊስ ብቻ ሲቀር ሁሉም ሰገዱ የሚለው ኢብሊስ ያልሰገደው ኢብሊስ የጂን ጎሳ ነበረ ብሎ ያስቀምጠውና እሱ ተተጣለ ተተወረወረ። እንዴት ሆኖ ይሄ ሁሉ ጂን ይመጣል የሚለው ሙፈሲሮች ቁርጡቢ ሲያስቀምጠው ለምሳሌ እንዴት ነው የተራባው የሚለውን ሲያስቀምጠው የወንድ ቀኝ ታፋው ላይ ወንድ ብልት፣ ግራ ታፋው ላይ ደግሞ የሴት ብልት፣ ከዛ በኋላ ራሱን በራሱ ሼክ አደረገ። ከዛ የቀኝ የወንድ ብልቱ ከሴት ብልቱ ጋር ታፋውን አገናኝቶ ወሲብ አደረገ ራሱ። ከዛ በኋላ 7 እንቁላል ጣለ። ከዛ በኋላ እነኛ 7 እንትኖች እየተባዙ እንደዚህ ሆኖ ነው የተራባው የሚል አይነት አስተምሮ whatever it will not change anything ያው ምንም አይቀንስም አይጨምርምና መጽሐፍ ቅዱስ ስለ መጽሐፍ ቅዱስ አልነገርከኝም ምን እንደሚል ስለ አጋኔኖች ምን እንደው ቨርስ እንኳን አሳየኝ እንደ ደጋግሜ ነገርኩህ ተኝታ ነበር እንዴ አይ ለማየት ያክል ለማወቅ ያክል ነው ኦኬ ትንቢተ ኢሳይያስ ነው የከፈትከው ኦኬ ቀጥልሽ ራእይ ላድርግልህ አይቀጥል በቃ ቀጥል እዚህ ችግር የለውም እንዴት እንደተጣለ በቲቪቱ እንደወደቀ ያነሳው ነው ቀጥል ያው ወደማችን እያየነው ትንቢተ ኢሳይያስ ምዕራፍ 14 ላይ አጋንንት እንግዲህ ሉሲፈር እንደተጣለ እሱ ራሱ ከፍ ከፍ አድርጎ ወደ ሰማይ አንብበው እስኪ አንብበው እሺ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ አሕዛብም ያዋረደህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ አንተ በልብህ ወደ ሰማይ አርጋለሁ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አድርጋለሁ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁኝ ከእግዚአብሔር በላይ ነኝ ብሎ ራሱን በመታበይ በኩራት በትዕቢት እንደዚህ ሆናለሁ አልክ ከደመናዎች ከፍታ በላይ አርጋለሁ በልዑልም እመሰላለሁ አልህ እንግዲህ እንደ እግዚአብሔር እመሰላለሁ ብሎ በልብህ ተመካ ወይ ደግሞ ራስህን እንትን አደረክ ነገር ግን አልመጨረሻ ላይ ወደ ሲኦል ጉድጓድ ጥልቅ ትወርዳለህ ይላል ማን ነው እንደ የሚለው ያ ስለ ዲያብሎስ ወይንም ስለ አጋንንት የተነገረ ነው የራእዩ ተፈለገና ተሰርለት ዲያብሎስ ወይም አጋንንት የሚል አላየሁም እስካሁን ያው ባይ ዲፎልት በትምህርቱ ከአባቶች ስሙ ማየት ስለፈለገ ነው ቁጥር 9 ይመስለኛል ቁጥር 9 ጀምሮ ሙሉውን ክፍሉን እሱ ያንብበው ቁጥር 9 ላይ ራእይ ምዕራፍ አጋንንቶች ቃል እኔ እየሰማ ነው ወይስ ነው 12 ቁጥር 9 እኮ አዎ ቁጥር 9 12 እኮ ነው ራእይ ጀምሮ አንብበው ከ7 እስከ 9 እስከ 9 አንብበው ያቡስ ቀጥታ አንብበው እሺ ምዕራፍ 7 ላይ እንደዚህ ምዕራፍ 12 እንደዚህ የሚል ክፍል አለው እኔ ራእይ አንብቤ አላውቅም ኦኬ ዮሐንስ ራእይ ያለክ ራእይ ምዕራፍ ስንት ነው የከፈተው በሰማይ ጦርነት ሆነ የሚለው እኮ ነው ምዕራፍ 12 ኦኬ 9 ላይ ነው የገባብኝ ሰው እኔ ምዕራፍ 12 አላውቅም ካለ ይከራከረኛል እኮ ቀጥል እሺ በሰማይ እንዴት እንትን እንዳለ ከፍ ከፍ ሊል እንደነበረ እዛ ጋር ኢሳይያስ ላይ ነገረ እዚህ ጋር ይፈስርላል ቀጥል ያ
በሰማይ ሰልፍ ሆነ ይላል። እንግዲህ ከዲያብሎስ ዘጋ ኢሳይያስ ተናግሮታል፣ ትንቢቱን ተናግሮታል። ሚካኤልና መላእክቱ ዘንዶውን ተዋጉት። ማንን? ዘንዶውን ተዋጉት። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዚያ ይቀጥላል ቁጥር 8 ላይ ከዚያም ወደ በሰማይ ስፍራ አልተገኘላቸውም፣ ዓለሙም ሁሉ የሚያስጠላ ይላል ኢሳይያስ ላይ ወደ ምድር ተጣልክ፣ ከፍ ከፍ ያልክ፣ ቦታም አልተገኘልህም ማለት አይደለ? ይሄ ደግሞ በሰማይ ቦታ ስፍራ አልተገኘለትም። ማን ነው ይህ አካል? ዓለሙ ሁሉ የሚያስተው ቅድምም ብያለሁ። ዮሐንስ ወንጌል ምዕራፍ 8 ላይ ሐሰተኛ የሐሰት አባት ተብሎ ይባላል፣ ነፍሰ ገዳይ ተብሎም ይጠራል። ዓለሙን ሁሉ የሚያስተው ወዴት ተጣለ ይላል? ወደ ዓለም። ምን አለን? ዓለሙን ሁሉ የሚያስተው ማ? ዲያብሎስ ሴጣን የሚባለው ታላቁ ዘንዶ ከፍ አድርገው። የቀድሞ እባብ ቀድሞ ማን ተብሎ ተጠርቷል? እባብ። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ፣ እሱን የተከተሉ ማለት ነው። እባብ ዘንዶ ለምን ተባለ? ወደ ሔዋን ጋር ሲመጣ በእባብ አድሮ ስለመጣ ቀድሞ እባብ ወይንም ዘንዶ ተብሎም ይጠራል። ዮሐንስ ወንጌል ምዕራፍ 8:44 አንዴ ክፈተው። ይህ አካል ክብሩን የጣለ ወደ ምድር የተጣለ ራሱን ከፍ ከፍ ያደረገ ስለነበረ ተጣለ። እርሱ ምንድነው? ሐሰተኛ ነው፣ ውሸታም ስለሆነ ማለት ነው። ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉም ትወዳላችሁ። ምን ብያለሁ? እሱ ሐሰተኛ የሐሰት አባት ነውና፣ እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ ነፍስ የሚያጠፋ ነው። እውነት በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። ስለዚህ ዲያብሎስ እኛ ጋር የሐሰት አባት፣ ሐሰተኛ፣ እውነት በሱ ዘንድ የሌለ ነው። የእኛ ጥያቄ አሁን ምንድነው? እኛ ጋር እንዲህ ከሆነ እኛ ነቢያቶች ለአጋንንት ወይም ዲያብሎስ ወንድማችን ነው እያሉ ከሱ ጋር የተላኩለት የለም። እናንተ አሁን ሙሐመድ ተልኳል ብለሃል አይደለ? ወይንም ደግሞ እናንተ የተላኩለት አሉ ብላችሁ ታምናላችሁ? ኦኬ። ከሙሐመድ በፊት የተላከ ነብይስ አለ ወይ ለዲያብሎስ? ዲያብሎስ ያውን እናንተ የምታውቁት በእንትን ብቻ ነው አይደል? ያው በመጥፎ አሁን ያሳየኸኝም ቨርስ ስለ ጅኖች ሳይሆን ስለ ዲያብሎስ ነው። ዲያብሎስ ደግሞ ከጅኖች አንዱ ወይም አመፀኛው ነው። ከመልክ ስለ መልካም ጅኖች የሚያወራል ስለናንተ በባህሪያቸው ይለያል። ጂኒ እና ዲያብሎስ፣ ጂኒና ዲያብሎስ በተፈጥሯቸው የተለያዩ ናቸው። ተፈጥሯቸው አንዱ ሆኖ ግብራቸው ይለያያል። አሁን ጂን ወንድነው ሰይጣን ዲያብሎስ እና ጂኒ በግብር ይለያዩ እንጂ በባህሪያቸው አንድ ናቸው። which means ሰው ነው። ለምሳሌ እኔ እናንተ ሰው ነን። በእምነት ብቻ ሙስሊም ሆኖ አንደኛው ጥሩ የሚሰራ አለ፣ አንደኛው መጥፎ የሚሰራ አለ። አይ ስለ አብደላ እና ስለ መሐመድ የተለያዩ ነው ልትል አትችልም። እናንተ ስለከፋፈላችሁ እንጂ ልዩነት ስለሌላቸው እነሱ ማለት ነው። ልዩነት የላቸውም። እንደዛ ከሆነ የእኔ ጥያቄ አሁን ምንድነው? እሱ በደንብ አስተውል። ልዩነት የላቸውም በባህሪያቸው። ጂኒም በለው ዲያብሎስም በለው አጋንንትም በለው ተመላካቸው ሰውም ሴጣንም በለው ሰውም ሴጣን ይባላል። እንደ እስልምናም ይባላሉ። ካላም አመፀኛ ሲሆን ሴጣን ይባላል። አሁን ያመኑትን እንደዚህ እንላቸዋለን ብላችኋል አይደለ? አሁን የኛ ጥያቄ እንዲያምኑ ጅን ማለት ሰው እንደማለት ነው እኮ እንደዛ ብላችሁ የምታምኑት እንደዛ ስለምታምኑ ከዛ እነኛ አማኞቹን ደግሞ ወንድማችን እህታችን ትሉታላችሁ አይደለ? ያው መልካም። የኔ ጥያቄ አሁን ምንድነው? እሱ ከመሐመድ በፊት የሰበካለ ወይ እንደዛ ብሎ ወይንም ደግሞ እነኚህን ነብይ ሆኖ የተላከላቸው ለጅኖች አለ ወይ? እንትን ነው እንዳለኝ መረጃ ከሆነ ከተሳሳትኩ ምናልባት ወንድሞች ያርሙኛል። የሚለው ምንድነው? قبل النبي صلى الله عليه وسلم ከነብዩ صلى الله عليه وسلم በፊት የተላከ ነብይ እንደሌለና
النبي صلى الله عليه وسلم هو أول الرسل يبعث إلى الثقلين الإنس والجن. النبي صلى الله عليه وسلم لما جمع جزء لا سوجم لا جنوجم كافة للعالمين لعلامات بمولو يتلاكو بنجر لي بمولو لعند أجر ويم لعند مندر سايهون لبزو لهولو علامات يتلاكو يمجمع النبي صلى الله عليه وسلم ناتشو بنجر لي أنجا بزاهن يوم إلى القرية يا عيسوسم يا يتلاكم بوتا منام تاكلنا ቁርአን መሐመድ እዛው ከአረብ ማለታ አረብ ሀገር ውስጥ ነው የተላከው። እሱ ሌላ ቶፒክ ስለሆነ ከዚህ በፊት አጥበናጭም ቀን ያሰጣነውን ቶፒክ እንደ አዲስ አታንሰው የትም አያስኬድ ስለሆነ ማለት ነው። አርጉመንቱን ገና ስለማታውቀው ሊሆን ይችላል እኛ ቤት ስላልተወያየ። ኤኒዌይስ መሐመድ ብቻ ነው ለአጋንንት የተላከው ማለት ነው፣ ወይንም ለጂኒዎች የተላከው መሐመድ ብቻ ነው ማለት ነው። ያለኝ መረጃ እንደዛ ነው። ኦኬ መሐመድ ብቻ ከሆነ ለጂኒዎች የተላከው ሙሐመድ ደግሞ የተላከው በቁርአን ነው አይደለ? ነው አይደለ? ነው። ስለዚህ የቁርአኑ ሸሪዓ ጂኒዎች ይመሩበታል። ዲቴል አላውቅም በነገር ላይ። ስለዚህ ያው እንደነገርኩህ ነው። እንደነሱ ጂኖችም ልክ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሰምተዋል፣ ቁርአንን ሰምተዋልና እኮ ቁርአኑን ሸሪዓውን ይቀበሉታል። የቁርአንን አስተምሮ 114 ምዕራፍ አለ። ይመሩበታል አይመሩበትም? ይመሩበታል እንጂ ዳዕዋ ምናምን ይደረጋል። ቁርአንን ራሱ ሰምተው የሚገርም ቁርአን ሰማን፣ አመና ቢሂ አምነንበታል፣ እመኑበት። ለምሳሌ የሚገርም ቁርአን ሰማን አሉ። መልካም። ለምሳሌ ከዛ ውስጥ ሱራ 4:34 ላይ ከፊሉን ከፊሉ አላህ እንዴት እንዳበላለጠ የሚናገር ነው። እነሱን ይመለከታቸዋል። ማመጻቸው፣ ሚስቶቻቸውን መፈሩትም ምቷቸው፣ ገስጿቸው፣ በመኝታ ተለያዩአቸው ይላል። ጂኒዎች የሚደባደባሉ። ዲቴል መግባት አያስፈልግህም እኮ ማለት እንዴት ነው ለምን ያምኑበታል? ቁርአኑን ይተገብራሉ ካልከኝ ለምሳሌ ሴቶቻችሁ ውሻ ናቸውና እርሻችሁን እንደዚህ አድርጋችሁ ራሱ የሚለውን ጂኒዎችን በዛ በቁርአኑ ህግ ነው የሚመሩት። ወሲብ የሚያደርጉት ወሲብ ሲደራረጉ ወሲብ ላይ አትር ሩጣህ ፎይ ወሲብ እኮ ቁርአኑ ነው ያዘዘው። ቁርአን ከሪም ሉክ በቁርአኑ ይመራሉ ካልከኝ አጋንንቶቹ። ስለዚህ በዛ ቁርአን ሲመሩ ካሉት ቁርአን ክፍል ለምሳሌ ውርስ አለ። እንዴት ነው የሚወራረሱት? በቁርአኑ ነው እንደዛ የሚወራረሱት። ዘካ መስጠት አለ፣ ዘካ መስጠት አለ፣ ሐጅ ማድረግ አለ። ስለዚህ ሐጅ ያደርጋሉ መካሄደው። ይሄንን ምን እንደሆነ ታውቃለህ? እኔ ሙስሊም ነኝና ያለ መረጃ ማለት ኢማኑል እስላም ስንት ናቸው? እስልምና በስንት ምሰሶ ነው የቆመው? እሺ በ5 ምንድን ናቸው? ሸሃደተይን ሻዳውን እሺ ይላሉ አይደለ? ጂኖቹ ሻዳውን ይላሉ። ይኸውልህ ወንድሜ በሻዳ ያምናሉ። አይ እስልምና የተመሰረተው በአምስቱ ተሆነ ሻዳውን ካሉ ለሌላውም ሻዳው ማመን ግዴታ ከሆነባቸው በመሐመድና በአላህ ማመን ግዴታ ከሆነባቸው ኔክስት ሐጅ አለ፣ ሶላት አለ አይደለ? ሐጅ፣ ሶላት አለ፣ ዘካ አለ። አንደኛው ምንድነው? ጾም፣ ረመዳን ጾም አለ። ስለዚህ እነኚህን ይተገብራሉ አይተገብሩም? ይተገብራሉ ለማለት መረጃ ይፈልጋል። እኔ ላወራህ መረጃ ይፈልጋል። ሙስሊም ናቸው ወይንም ደግሞ ቁርአንን ይተገብራሉ፣ ይመሩበታል፣ ያምነዋል ምናምን የምትሉት ቁርአን ላይ የሉም እነኚህ ነገሮች ማለት ነው። አለስ በቁርአን አምናችኋል ይሄንን ይመሩበታል ካላችሁ ሙስሊም ናችሁ። እስልምና ደግሞ በእነኚህ በ5ቱ ነው የተመሰረተው ካላችሁ እነኚህ 5ቱን ያላደረገ ለምሳሌ ከዲር ከ5ቱ ሻዳን አልፈልግም ቢል ሙስሊም መሆን ይችላል? አይችልም። ስለዚህ 5ቱን መተግበር አለበት ማለት ማመን አለበት ማለት ነው። 5ቱን ማመን አለበት። ስለዚህ ሙስሊም ያስብለው እነኛ 5ቱን ማሟላት ከሆነ እነኛ ካላሟሉ ሙስሊም መባል ይችላሉ?
ጠቅላላ አድርጌ ልመልስልህ አልኩህ እኮ ያው አንተ ዲቴል ትገባለህና አንደኛ ወማ ኡቲቱ ሚን العلم الا قليلا ይላል። ከእውቀት ትንሽን እንጂ አልሰጠኋችሁም ይላል። ከዛ ከትንሽ ውስጥ ደግሞ በጣም በትንሿ በርፌ ጠብታ ከተሰጡት ውስጥ እኔ ነኝ ማለት ብዙ አላውቅም ልልህ ፈልጌ ነው። አሁን ብትጠይቀኝም በዚህ ብትለኝ በዛ ብትለኝ አላፍርበትም አላውቀውም እልሃለሁኝ። ገብቶሃል አይደለ? መረጃ ካለው በሐሳ አድርጌ መለስልሃለሁኝ። በጥቅሉ ለወደፊቱም ሌላም ጠይቀኝ ጥያቄ ካለ የምመልስልህ ጅኖች ሰዎችም ለጅኖችም ነብዩ ሰለላሁ ዐለይሂ ወሰለም የተላኩ ናቸው። ስለዚህ ከጅኖችም ሙእሚኖች አሉ፣ ከጅኖችም ካፊሮች አሉ። ከጅኖች ሙእሚኖች ጀነት ይገባሉ፣ ከጅኖች ካፊሮች ደግሞ ጀሃነም ይገባሉ። ካለበለዚያ ይጋባሉ፣ ይዋለዳሉ፣ በነገር ላይ ይሞታሉ የሚል መረጃ አለ። ወልኢንሱ ወልጅኑ የሞቱን ይላል የሆነ ቀውለ ነብዩ ሰለላሁ ዐለይሂ ወሰለም አለ ሐዲስ ሰዎችም መቼ አሁን ነው በቂያማ ወልጅን ወልኢንሱ የሞቱን ይላል። ሰዎችም ጅኖችም ይሞታሉ። ቂያማ ቀን እኮ ሞት የለም እኮ። ቂያማ ቀን ማለት ያው የመነሳት ቀን ነው፣ የተሰራ ቀን ነው። ያው መነሳት ሞት የሚባለው ነገር ያው ዱንያ ላይ ያለ ነገር ነው። ቆይ እንትና አብዱል ከሪም ይታ ኤኒዌይስ ምን ልልህ ነው መሰለህ ቶፒክ ራሱ ወሬ ራሱ ስለ ጅኖች ቁርአን ላይ ቆይ ምክንያቱም ብዙ ነገሮች አሉ ገና የምናነሳው። አሁን አንተ ስለተቀበልከው ዲቴል ግን ማብራራት አልችልም ስላልክ ለጊዜው እሱን ያዝ እናድርገው ነው። መቼ ነው የሚጋቡት የሚል ኮመንት አይቼ ይሄ ጥያቄ እንደዚሁ ተብሎ ነበረ ኮመንት ላይ ድንገት አሁን አይቼ ነው እና ጂኒዎች ይጋባሉ አይጋቡም ተብዬ ተጠየቅኩ ይላል እና ቁርጡቢ ላይ አስቀምጦታል። ይጋባሉ አይጋቡም ይወልዳሉ አይወልዱም ተብሎ ለተጠየቀው የመለሰው ሰርጋቸው ላይ አልተጠራሁም የሚል ነው። ሰርጋቸው ላይ አልተጠራሁም። ከዛ በኋላ ሳስበው ይላል የተባረረው ኢብሊስ ከሆነ ማይወልዱ ማይዋለዱ ከሆነ ይሄ ሁሉ ሴጣን ጂን ከየት መጣ ሚለው ሲፈስሩት ከዛ አይ ኢብሊስ ቀኝ ታፋው ላይ ወንድ ብልት ሴት ታፋው ላይ የግራ ብልት ቢኖረው ነው ሁለቱን አማቶ ከዛ እርስ በርስ ወሲብ አድርጎ አንደኛው ታፋ ጋር ወሲብ አድርጎ ከዛ በኋላ ተባስቶ ነው ይወድ የመጡት የሚል አስቀምጦታል ማለት ነው። አረጋጋው እፎይ ይቅርታ የማረጋጋት ነው። አንተ አትቀበልም አይደለ? ለጂኒዎች የተላከ ነብይ የለም ነው ብለህናል ቅድም አለ የተላከ ነብይ አለ ነው። አሃ መሐመድ ለጂን አይሚን ቅድም ከሰው ለጂን የተላከ ነብይ አለ ወይ ብዬ ስጠይቅ ምንድን ነው የመለስከው? አንድ ሚዩት አድርግ ብሎ ቁርአን ሚዩት አድርግ አለ ማለት እነሱ እኮ እንትን ናቸው እኮ አንብበህ መጣ ማለት ነው። ቅድም ግን ነው የለም ለአጋንንት የተላከ ነብይ የለም ብለህ ነበረ። ዩቱብ ላይ ያለ በደቂቃ ውስጥ ከፍተን እናስደምጣለን። ካሌድ እኛ ቤት አትዋሽ። ዩቱብ ላይ እየተላለፍን ስለሆነ እናውቃለን። ከፍ በልና ሬዲ አድርገው እኛ ቤት ለመዋሸት እንዳሞከር ምንድን ነው ያልከው? ሁሉም ቋንቋ ስለሚሰሙ ነብይ ለነሱ አልተላከም፣ ነብይ ለነሱ አይላክም። ያኛውን ተናንደውም አንተዋድ ነው የሚባለው ልጅ ነውም ነው ትክክል አይደለም። ተልኳል ነብያችን ለጂኒም ለአጋንንትም ለሁሉም ፍጥረት ነው የተላከው ብሎ አረመ። ከዛ አንተ ሉጣ እንደውም አልክ። ኤኔስ መልካም ተቂያ ግን እንዳስጠራብኝ እኔ ጋር ለመዋሸት እንዳልሞከር እየዋሸው ማለት ደግሞ እኔ አላስተውልም ቢሆን አይ ቃል አዘጋጅለት። እሺ እንደዛ ከሆነ እየተከራከርከን ከሆነ እኔ የቀለድክ መስሎኝ ነው። እየተከራከርክ ከሆነ እናሳያለን። ችግር የለውም። ኦኬ እስከሚከፍትልህ አንተ ለመሐመድ ለአጋንንቶችም ተልኳል ብለህ ታምናለህ? ጅኖች እኮ ማለት እኮ መንፈስ ሆነው እነሱም እኮ እንትን ናቸው። እንደኛው ዝርያ ያላቸው ይዋለዳሉ፣ እንትን ይሄዳሉ እኮ ለእነሱም ተልኳል ብለህ ታምናለህ ወይ? አዎ እንዴ ይሰማሉ። ነብያት ሲላክ ያሉ። ኦኬ ስለዚህ ሌሎች ነቢያትም ለአጋንንት ነው የተላኩት ተልከዋል። እሱን መረጃ
ይላካል ብዬ ነው እንዴ? ለምን ማየት መስማትማ ከሆነ እኛ ስለማናያቸው እነሱ ስለሚያዩን እኮ እኛንም ያዩናል። ሌሎችንም ነቢያቶችን ያያሉ። ማየትና መስማት ማተር አያደርግም። ብዙም ቦታ የሚያደርገን ነገር አለ። ጥያቄያችንም አይደለም። ይሰማሉ። እንኳን ሌሎች ነቢያቶች አንተንም ያውቃል፣ ይሰሙሃል። እሱ አይደለም የኛ ጥያቄ። የተላከላቸዋል ወይ ለነሱ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱ ጅንን ሆነ የሰው ልጅ ለምን ፈጠራቸው ብዬ እኔ አልጠየቅኩም። ጂኒና ሰውን ለምን ፈጠረ አላህ ብዬ ነው የጠየቅኩህ። እንደዛ ጠይቄ ቢሆን ነው ያ ማለት እነሱም በነቢያቶች ያምናሉ ማለት ነው እኮ። እኔ ጠየቅኩህ ግን ምንድን ነው እሱ ነቢያቶች ለእነሱ ተልከዋል ወይ ነው? ለእነሱ ሆን ተብሎ ለብቻቸው ለጂኖች ተብሎ እንደዚህ ከሰው ጋር አብሮ ይሁን ለእነሱንም ደርቦ የተላከ ነብይ አለ ወይ? ሰዎችንም እንዳስተማረ አጋንንቶችንም እንዲያስተምር የለም። እንደዚህ የለም። እነሱ ሰው ጋር እኮ አይታዩም። ለእነሱ ጂኖች ጋር የሚያስተምር ነብይ አተላከ። ስለዚህ ለአጋንንት የተላከ የሰው ነብይ የለም ማለት ነው። የሰው ነብይ እንደኔ ነብይ ሰለላሁ ዐለይሂ ወሰለም ብቻ አለ ሐዲስ ላይ እንትን ለጂኖችም ተልኬያለሁ። ስለዚህ ምንድነው? ስለዚህ መሐመድ ነብይ አይደለም ማለት ነው በአንተ ሎጂክ መሰረት ደግሞ መልሰህ እንዴት? ምክንያቱም ምን ብለሃል? ለጂኖች የተላከ የሰው ነብይ የለም አልከን። መለስክና ደግሞ መሐመድ ደግሞ ተልኬያለሁ የሚላል አልከን። ወይም እየተጋጨ ነው ከራስ ንግግር ጋር ፕሊስ፣ ወይም ከራስ ንግግር ጋር እየተጋጨህ ነው፣ ወይንም ደግሞ መሐመድ ነብይ አይደለም። እንደሱ አይደለም እኔ እያልኩ ያለሁት ከሱ በፊት ያሉት ነብያቶች ነው እያልኩ ያለሁት። ስለዚህ ከነቢያት ለአጋንንት የተላከ ነብይ አለ የለም? እንደ እስልምና አስተምሮ አለ። ማማ ነብይ ተልኳል መሐመድ ሰለላሁ ዐለይሂ ወሰለም። ኦኬ። ስለዚህ መሐመድ የአጋንንትም ነብይ ነው ማለት ነው። ከሱ ውጪ ሌላ ነብይ አለ የአጋንንት ነብይ ሆነ? ሳይሆን የሁሉም ነብይ ማለት ነው። ሌላ ከመሐመድ ውጪ የአጋንንት አብሮ የተፈጠሩ ነው። ፕሊስ የጠየኩህ መለስ ካሊድ። ከመሐመድ ውጪ ለአጋንንት የተላከ ነብይ አለ? አዎ እሱን አላውቅም። ኦኬ እሱን አላውቅም። ኦኬ እነኚህ አጋንንቶች እስልምናን ያምናሉ አይደለ? የለም ምንድነው? አምናለሁ። ቁርአን አንዴ ያምናሉ። እሺ የሚመሩት በምንድን ነው? በቁርአን ነው ወይንስ የራሳቸው መጽሐፍ አላቸው? በቁርአን ነው የሚመሩት። በቁርአን ነው የሚመሩት። ኦኬ በቁርአን ነው የሚመሩት ሲባል መርጠው ነው የሚመሩት ወይንም በሁሉም የቁርአን አያዎች በመጣው? ምክንያቱም አንድም ሳታለያዩ መሐመድ በሰጣችሁ እመኑ እንደሚለው ይሄ ህግ ለነሱ እያንዳንዱ ይሰራል። ለነሱም ያው ለሙስሊሞች ጂኖች ማለት ሙስሊም አለ እንትንም አጠቃላይ ምን አልከን? ቆይ ቁርአን ሚተር ይኸውልህ ስለ ጂን ለባወራ ቆይ ሚተር ምን አልክ ካሊድ? አዎ ይሰራሉ ማለት ጂኖች ውስጥ እንትንም ሳለ ምን ጂኖች ማለት እኮ ሌላ ፍጡር ሰው ሆነው ልክ ሰው አለ አይደል? እነሱም የሰው ተቃራኒ ሆነው ነባር ናቸው። የሰው ልጅ ከመፈጠሩ አብሮ የተፈጠሩ ናቸው እና ያውቃሉ። በዛ ሰዓት የነበሩ ነብይ ያሉ ሁሉ ነገር ያውቃሉ። ኦኬ ስለዚህ ለእያንዳንዱ የሚሰራላቸው ከሆነ አንተ ጂኒዎችን ወይንም አጋንንትን ለማባረር ምንድን ነው የምትጠቀመው? እኔ ቁርአን ነው የምጠቀመው። እነሱስ አጋንንትን ለማባረር ምን ነው የሚጠቀሙት? አጋንንቶቹ አጋንንት የላቸውም። እነሱ እኮ እንዴ ብሎ አጋንንት ይዛቸዋል። አጋንንት እኔ የሚያባርራቸው ቁርአን አንተ እሱን ስታነብ እነሱ የሚያባርር ከሆነ እነሱ እንዴት ነው የሚቀሩት ያንን ቁርአን? ለምሳሌ ቁርአኑን አንተ ከሰዎች ለማስወጣት ለማባረር ቁርአኑን መቀራው ከሆነ እነሱስ እንዴት ነው በዚህ ቁርአን እየቀሩ የሚያዳምጡት? እንዴት ነው የሚደሰቱበት? እንዴት ነው እሱ ይሄ አጋንንቶቹን እንትን የሚላቸው? ቁርአን እኮ መድኃኒት ነው፣ የሁሉም መድኃኒት ነው። ገብተዋል? ለጂኒዎች መድኃኒት ነው።
አዎ ለተለያየ ለብዙ ነገር ለጅኒዎቹ እንዴት ነው መድኃኒት የሆነው? ያው አንዳንድ አለ ያላመኑ ጅኖች አሉ መተው የሚይዙ ማለት ነው። ለጅኒዎቹ እንዴት ነው መድኃኒት የሆነው ነው ያልኩህ። ቁርአን ነው ኖርማሊ ቁርአን ትቀራለህ። ምክንያቱም ምን ብዬ ጠየቅኩህ ቅድም አንተ ቁርአን ጅኒ ምንድነው እሱ አጋንንት ለመዳን መፍትሄ ስልህ ቁርአንን ነው የምቀራው አልከኝ። ለጅኒዎች ስልህ እነሱማ አይዛቸውም አልከኝ። ጅኒ ማባረሪያ ከሆነ ቁርአን በደንብ አስተውል። ጅኒ ማባረሪያ ከሆነ እነሱስ ጅኒዎቹ ቁርአኑን ሲቀሩት ያን እንግዲህ ራሳቸውን እንትን ባሉበት ባሳመኑበት ነው ማለት ለሕክምና የምጠቀመው አለ ለመቅራት የምጠቀመው አለ። አጋንንት ለመቅራት ለማባረር ትጠቀመዋለህ። ለመጨረሻዎቹ ምዕራፎች ለምሳሌ አጋንንት ማባረሪያ ነው የሚጠቅመው። ሰው አጋንንት ማባረሪያ ከሆነ የሚጠቀሙት መሐመድም ደጋግሞ የሚቀራቸው የነበሩ ስለሆኑ እነኚህ ደግሞ ሁሉንም ያምኑበታል፣ በሁሉም ይመራሉ እስካልከን ድረስ ምን የትኛውን አጋንንት ለማባረር ነው አጋንንቶች ያን የሚያነቡት ነው? አጋንንት ሲባል ሙስሊም ብቻ አይደለም፣ ሌላ ሃይማኖትም አሉ እኮ አልኩ። አጋንንትን ይዘዋል እንዴ? አይዞም ማለት ታዲያ ምንድን ነው ሙስሊም ነው ማለት ተለይ? እኔ እኮ ሰው ነኝ፣ አጋንንት አለው። ኖ እኔ ስለ አጋንንቶቹ ነው እያወራህ ያለሁት። አንተን ለመዳኛ ቁርአን እንጠቀማለሁ አልከኝ። አጋንንትም ማባረሪያ ማስሮጫ። ምክንያቱም አዛን ራሱ ሲሰሙ ፈሱን እየፈሳ አጋንንት ጥር እያደረገ ስንት ኪሎ ሜትር ነው የሚሸሸው ይላል። ስለዚህ እንደዛ ከሆነ ሰይጣን ያልኩ ጂንና ሰይጣን ይለያያል። ምንም ልዩነት የለም። በባህሪ ልዩነት የላቸውም። ሳያምኑ ሰይጣን ትላቸዋለህ። የሰውም ሰይጣን አለ። እንትን ባህሪው ነው። ግብሩ አዳምጣ ፕሊስ። ግብሩ ተንኮለኛ ምናምን የሆነው ሰይጣን ተብሎ ይጠራል። ወይንም ደግሞ ያላመነው ሲያምን ደግሞ ያመነውን ወንድማችን ጂኒ ትለዋለህ። ዳሲት ሰውም ሰይጣን ተብሎ ይጠራል። ይለያያሉ አልኩ። እንደኛ አስተምሩ ልዩነታቸው ከዚህ ውጭ እኔ ካልኩት ውጭ ነው። ፍጥረታቸው ራሱ ይለያያል። አዎ በፍጥረትም ይለያያሉ። በየስ ኦኬ። ቁርአን ትስማማለህ? እንዴት? ቆይ ቁርአን ትስማማለህ? ያለውን ሰምተዋል? አንዴ ቁርአን ሚዛን አንሳ። ቁርአን ከሪም ቅድም አውርተን ከቁርአን ጋር ተግባብተን ነው የመጣነው ወደዚህ ቶፒክ። ትስማማለህ? ሚዩት አድርጋችሁ ያልኩ ምን አልሰማችሁም? ምን አልከኝ? ሰይጣንና ጂን ወይም አጋንንት አፈጣጠራቸውም የተለያዩ ናቸው ብሏል። አፈጣጠራቸው የተለያዩ ናቸው። ሸይጣን ከጂን ነውና አፈጣጠራቸው አንድ ነው። ከምንድን ነው የተፈጠሩት? ቆይ ሱራ 27 አንተ ልጠይቅህ ከምንድን ነው የተፈጠሩት ጂኖች ታውቃላችሁ? እናንተ ሱራ 27 ላይ ተቀምጦልሃል። ችግር የለውም እሱ። አሁን ካሊድ አንድ አይደለም ብሎ አንተ ታውቃለህ? ይሄን መረጃ ከየት አመጣው? ከቁርአን ነው ልታገኝ የምትችለው? ከመጽሐፍ ተረጋጋ። ካሊድ አንድ አይደሉም ነው ያልከን አይደለ? ሚውት አታደርገኛ ፕሊስ። በቃ አወርዳለሁ አይደለም። ይሄንን እውቀት ከየት አመጣው? ስለጅኑ ኧረ በእናትህ ቆይ አትደናቆር፣ ተረጋጋ። ቆይ ካሊድ አንድ አይደሉም ነው ያልከኝ አይደለ? እንተ ደግሞ በቃ ተሳስቶ ነው። አበቃ እኮ ማለፍ ትችላለህ። ይሄንን ፕሊስ በእናትህ ጣልቃ ትግባ። ኔክስት ተነሳ ማይከን አወርዳለሁ። ቁርአን ቤቱ የጠላ ቤት ወይም ጠጅ ቤት አይደል? ኦኬ በቃ ቴንክ አቦቶ ካሊድ አንድ አይደሉም ነው ያልከኝ አይደለ? እስኪ ሱረቱል ሂጅር አሁን የከፈኩ እኔ እንትን ነው እውቀት የለኝም። አንተ ታወዛግብኝ። ምንድነው እውቀት የለኝም የምትለው? መጨረሻ ላይ ደግሞ ትመጣና ተሳትክ በኋላ እውቀት የለኝም ወይ ትላለህ፣ ወይንም ተወጣና ተመልሰህ ስትመጣ አብዴት አድርገህ ትመጣለህ። ፕሊዝ የኔ አስተምሮት በፊት ላይ በቃ ሚውጣል። አንዴ ሳታውቁ ለመሞገት ትሞክራላችሁ። ነጥብ ስትሉ ደግሞ
ሸብረክ ትላላችሁ። which is wrong ነው። እንደዚህ አይነት አካሄድ ድድብና ዋይዝ መሆን አይደለም፣ ጥበብም አይደለም። እንደዚህ አይነት ነገር ቶፋ ተመለስ፣ ቶፊቅ ተመለስ። እፎይ በጣም የሚገርመው እኮ በዚህ አስተምሮ በጣም የሚኩራሩበት አስተምሮ ነው። ኡስታዞቻቸው ስለ አጋንንት ስለ ጂኒ በደንብ ያስተማረን የነገረን እስልምና ብቻ ነው፣ ክርስትና ምንም አያውቅም የሚሉ የነበሩ ሰዎች ዛሬ መተው ደግሞ ሲጠየቁ አናውቅም እውቀት የለንም ሲሉ እየሰማኋቸው እየተገረምኩ። ደግሞ በጣም ሊኩራሩበት የሚፈልጉት ትምህርት ነው። ስለ መዳናቸው ስለ አላህ አያውቁም፣ ስለ አጋንንት ግን ተነግሮናል ብለው ይላሉ። ሰው ከተነገራችሁ ንገሩና የሚጠይቃችሁን ጥያቄ መልሱልን። ስለ ጂኒ በደንብ ተብራርቶልና እያላችሁ በኔ እኔ ጥያቄ ልጠይቅህ መጠየቅ እችላለሁ? እስኪ ዛሬ ፈቀዱልኝ። ቆይ እስቲ አሁን የተጀመረውን ስለምትኩራሩበት ትምህርት አይደለ? ስለ አጋንንት ስለ ጂኒ እስልምና በደንብ አስተምሯል ስለምትሉ መልሱ። እናንተ ያው ክርስትና ላይ ጥያቄ ያላችሁ ግቡ ወራችሁ መጠየቅ ነው። ሁሌ እስልምና ላይ ቶፒክ ምንድነው? አንድ ሰው እኮ ታልኩስ እና በደንብ መልሱ። በነገራችን እፎይ የጠየቀን ጥያቄ አልመለስከውም። እዚህ ላይ ይኸው አጋንንቶች ኢማጂን እንግዲህ ምን ይላል አቡ ሁሬራ ነው እንግዲህ ያስተላልፈው ያለ መልእክተኛ እንዲህ ብለዋል ብሎ ለሰላት ጥሪ ሲደረግ አዛን ሲደረግ ማን ነው አላሁ አክበር ሲል ሰይጣን ወደ ኋላ ፈሱን እየረጨ ይሸሻል። ከዛስ አዛኑ እና አዛን እንዳይሰማ ነው የሚሸሸው። አዛን ሲያልቅ ተመልሶ ደግሞ ይመጣል። ከዛ ከሰላት ደግሞ ከአዛን በኋላ ኢቃማ ይባላል። ኢቃማ ሲደረግም ተመልሶ ይሄዳል አሁንም ደንግጦ። ከዛ ኢቃማው እንዳለቀ አሁንም ተመልሶ ደግሞ ይመጣል። ከዛስ ደግሞ በሰውየው ልብ ውስጥ በመግባት ከሰላቱ ይወሰውሰዋል። በምን ውስጥ? በሰውየው ልብ ውስጥ በመግባት ከዛ ምን ይላል? እንዲህ ያደርጋል። እንዲህ በማለት ይህንን ነገር አስታውሱ፣ ይህን አስታውሱ። ከሰላት በፊት ያላስታወሰውን ነገር ሁሉ ያስታውሰዋል። ሰውየው ተዘናግቶ ስንት እንደሰገደ እስኪጠፋው ድረስ ማለት ነው። 4 የሰገድኩት 3 የሰገድኩት ብሎ ግራ እስኪገባው ድረስ ገብቶ ይወሰውሰውና እንትን ያደርገዋል። ልክ እንደዚህ ሁሉ ለአጋንንቶች ያመኑት አጋንንቶች አዛን ሲሰሙ ወይ ደግሞ የአላህን ቃል ሲሰሙ የሚሄዱበት ነገር አለ። ማስኬጃ ያላቸው ማባረር ያላቸው ይወሰውሳል እያልኩ ነው። ወላሂ ትክክል ላይ ያለ ነገር አላቸው ወይ? አሁን የሰለሙት ናቸው የሚሮጡት ወይስ ያልሰለሙት? እዚህ ጋር የሰለመ ምናምን የሚባል ህግ የለም። ሰይጣን ነው። የአላህን ቃል በሚሰማበት ሰዓት ይሮጣል፣ ይሄዳል። ኦፍ ኮርስ ልክ ነው። እናንተ የምትሉት ነገር ምንድነው ነው? እዚህ ጋር አብራችሁ የሚሰግደውስ ሙስሊሙስ ወንድማችሁ ሰይጣን በመጀመሪያ ተልእኮ ምንድነው? የሰው ልብ ማሳሳት የሆነ ከቀልብየው ሶላት ውስጥም ሆነ ምን ውስጥም ሆነ እንትን ቀልብየውን ለማሸበር የሆነ ያን ነገር ነው ብሎ እንዲያስብ ነው፣ ለመወስወስ ነው ዋነኛው እሱ ይተላከ እና ሐዋ እንዳሳሳተው ማለት ነው። በቃ ሁለተኛ እናንተ ስለምትሉት ነገር ደግሞ እንደዛ ከሆነ አስጨርሰኝ ልመልስልህ ሶላት ተቋርጧል። ከድሮም ጀምሮ እዚህ ምድር ላይ ሲኖሩ የነበሩት ፍጥረታት ጂኒዎች እንደሆኑ እናውቃለን። በዛም ሆኖ ሳለ ሶላት ውስጥ ትዕዛዙ ምንድነው? ሰውን ማሳሳት ነው። ሶላት ውስጥ ሆኖ አይደለም አግኝቶት ሌላም ቦታ ሆኖ አንድን ሰው ለማሳሳት መብት ተሰጥቶታል። ሶላት ውስጥ ገብቶ አይደለም እየሰገደ መጥቶ ያሳስተዋል። ቀልብያውን ሌላ ነገር እንዲያስብ ልክ ነህ 3 ይሁን 4 ይሁን የሰገድኩት ብሎ ልቡን እንዲስት ያደርገዋል። ልክ ነህ። አሁን ስለናንተ መላሽ ስመጣ ሙስሊሙ ነው ክርስቲያኑ ነው የሚባል ነገር የለም። ሰይጣን ራሱ ከሰው ልጅ በላይ ሰይጣን አላህ እንደሚፈራ እኛ ሙስሊሞች እናውቃለን። ይሄን ታውቃላችሁ። ስለዚህ ቆይ እሺ፣ እንደዛ ከሆነ አዛን ድምፁን ሲፈሩ ይሸሻሉ አይደለ? ነው አይደለም? ሰይጣኖቹ በቃ ዘሆን ጂኒዎች ይሸሻሉ አይደለ? ሱራ 72 19 18 ላይ ታዲያ ለምንድን ነው እሱ መስጊድ መተን እንስገድ ያሉት? ለምንድን ነው ሙሐመድ ያላህን ስም ሲጠራ አጋንንቶች ደረብረበው ነው ላው ላይ ሊከመሩ የመጡት? እስኪ ደሊል አሳይኝ፣ መረጃ አሳይኝ። ይኸው ነው መስጊዶች ያላህ ብቻ ናቸው፣ በውስጣቸው ካላህ በቀር አንድንም አትገዙ ማለትም ከፍ አድርገው
እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አሁን ይህ ክፍል ለምንድን ነው የወረደው? መሐመድ ዘይን ቁርአንና እንደክፈተው እስተነ ተፍሲሩ። ስለዚህ ሙሐመድ ምን ብለው ጠየቁት? አጋንንቶች አብረን እንስገድ ብለው ጠየቁት። ጂኒዎች ተሰባስበው አብረን አንተ ጋር መተህ መስጊድ እንደውም እንስገድ አሉት። አንተ ደግሞ አዛን ሲሰሙ ሸሻቁ እንደዛ ይላል። ቆይ እሺ እንዳልሆነ እናያለን። እሺ ደሊል ጠይቆናል፣ ደሊል እናቀርባለን። ደሊል ጠይቆናል እኮ በፈለከው ተፍሲር ሰጣለሁ እኔ ደሊል ፈልጋለሁ። ትክክለኛ የሆነ ደሊል ፈልጋለሁ። አዳምጣ አብዱል ለጢፍ። እሺ ወንድሜ የሰማው ነው። እሺ ቁጥር 18 ዝቅ አድርግልኝ። እንትኑን አይታየኝም ብዙ ትንሽ ዝቅ አድርገው። ኦኬ ከጋኔኖች 18ኛው አንቀጽ የወረደበት ምክንያት ጋኔን ትንሽ አስጠጋ ወደዚህ ላንብብልህ። እኛ እንድናየው ነው። ምክንያቱም እኛ እያየን ነው መሆን አለበት። ጋኔን ለነብዩ ፍቀድልን፣ ትንሽ ዞር አድርገው፣ ፍቀድልን መስጊድ መተን፣ ኦኬ መስጊድ መተን፣ ዞር አድርግልኝ፣ ከእርሶ ጋር ጀማ እንስገድ ስላሏቸው ነው ይህ አንቀጽ የወረደው። ሲውጢ ዘግበውታል። ከፍ አድርገውን ቁጥር 19 ነው። እዛው አድርገው፣ ቁርአኑን እዛው አድርገው ፕሊዝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ እንትን አድርገው ጋኔኖች በእርሱ ላይ ድርብርቦሽ ሊሆኑ ቀረቡ። ያው ቁርአን ደግሞ አብዱልለጢፍ ይሄ ለማለት ደግሞ አትበል አንተ። ቅድም ትክክል አይደለህም ማለት አሁን ደግሞ ሲነበብ ልታብራራ ትሞክራለህ። ቅድሚያ ደሊል የጠየቀው እሱ ነው። ይጨርስ። ታላቅ ቁርአን መልእክቶች የአማርኛ ትርጉም ያው መጽሐፋችሁ ላይ ነው። ደሊል ጠይቀናል። ያው አጥባል እኔ ልክ ባንዴ ቆይ አብዱልለጢፍ ወንድሜ አንዴ ላስወርድ ነው። ትዕግስት ማታገር ከሆነ ቅድም ስህተት ነው ስትል ነበር። አሁን ልታብራራ እየሞከርክ ነው። እኔ ነው አይ አብዱልለጢፍ ነው። መሀል እየገባ የለም እንደዛ የለም ብሎ ነበረ። ሲመጣ ደግሞ ይሄ ለማለት ደግሞ ምናምን ብሎ እንትን ሊል ይሞክራል። እናንተ ያቀረባችሁት መጽሐፍ አንድ ይመልስ አድርጎ በለው እስኪ ቁርአኑን ይመልስልኝ እስከ ደሊል እስከ በአማርኛ አሉ። እሺ ይሄንኛውን እንትን መጽሐፈ ቅዱስ የኛን አለ ቁርአን ተፍሲር፣ ይሄንኛውን የቁርአን ተፍሲር እንድታመጣልኝ ነው የምፈልገው። በዚህ መጽሐፍ አላምንህም። ያንኛውን ቁርአን እንድታመጣልኝ ነው የምፈልገው። ያንኛውን መጽሐፍ የኛ የራሳችን የምናውቀው አረንጓዴውን፣ ይሄ ጥቁሩ አይቼውም አላውቅም እንትን ብየውም አላውቅም። ያንኛውን አንጣልኝ። የሐሰት መጽሐፍ ይዘህ ልትከራከር አትሞክር። መልካም የኛውን የቁርአን ክፍል አረንጓዴው የኛውን የቁርአን ክፍል ተቀበለው ማለት ነው። ኦኬ ለማማ ተቀበለው። ቁርአን ነው ለምን አልቀበለውም? ግን ይሄ ሐሰት ነው። ሙስሊሞችን ለማንቋሸሽ የተሰራ ብዙ መጽሐፍ ያለው ነው እናውቃለን። ስለዚህ ኦኬ የኛው የቁርአን ክፍል አካውንትን እያየሁት ነው። አካውንትን እንዳየሁት ከሆነ አይ ዶንት ኖ አላይን ያለው ብለህ ነው የምታምነው? እስከ አሳይኝ መጀመሪያ። አላይን ያለው ብለህ ነው የምታምነው? አሳይኝ፣ መጽሐፉን አሳይኝ መጀመሪያ። እንዳምን መጽሐፉን አሳይኝ፣ ከዛም መመለስልሃለሁ። መጽሐፋችንን መጀመሪያ መውሰድ ትችላለህ። ሽፋኑን አሳይኝ። ልክ እንደ ሽፋን ጻፈ። እሱን አላልኩም እኔ እሱን አላልኩም። ሙዲ መሐመድ ጀማል ፋይል። ስለዚህ የቁርአን ክፍል አሁን ያነበብነው ስህተት ነው አይደለ? ስህተት ነው። እችን ቃል ይዘህ ሌላ
ታሪክ እንዳገባ እኔ አካውንቱን ስላየሁት ነው። እኔ ተስማምቶኛል። ይሄንኛውን የቁርአን ክፍል እንዴስ የቁርአኑን ክፍል ተቀበለዋላ? ተቀበለው እቀበላለሁ። ቁርአን አይደለም እንዲቀበላለሁ እኔ እያልኩ ያለሁ ተቀበላለህ። ፕሊዝ ተረጋጋ። ቆይ ተረጋጋ። ተረጋጋ። እሺ ከተቀበልክ ምንድነው ሙግትህ? ካለ አርጉመንት ምንድነው? መርሐባ። እሺ እኔ እያልኩ ያለሁት አይቼውም ሰምቼውም የማላውቀው ቃል ነው እየተናገርክ ያለው። እሱ መጽሐፍ ደግሞ ያዘውን አይቼውም አላውቅም ከዚህ በፊት የቁርአን ተፍሲር ያንኛውም የቁርአን ተፍሲር አለው። አረንጓዴውን መጽሐፍ አንጣልኝ ያለው አረንጓዴው አሁን ይዳም የራሳችንን አትበል። በመጀመሪያ ደረጃ ቀዳም ፕሊስ ፓኒክ አታድርግ። እንዳየው ከሆነ ዋብያ ነው አንተ። ያኛው አረንጓዴው የዋብያዎች ቁርአን አይደለም። ይሄንኛው የራስን ቁርአን የካድከው የዋብያዎች እኔ ራሴን ቁርአን ያኛው ያባሩ ቃሊዝ ሌላ ነገር አታወራ። ፕሊስ ፓኒክ አታድርግ። ያኛው የአባሾቹ ቁርአን ነው፣ ይሄኛው የዋብያዎቹ ነው። ኤኒዌይስ ያኛውንም ክፈትለት፣ የትም ስለማያመልጥ ክፈት። ያንን ይሄንኛውን የፈለገው ይሄንኛው የሙሐመድ አቢብ ሳኒ ቁርአን ሳዲቅ ሳኒ ቁርአን የአባሾች ነው፣ የዋብያዎቹ አይደለም። ይሄ በደንብ አስተውሉ። ይሄ ወንድማችን ግን የራሱን ቁርአን እሱ የሚከተለውን አቂዳ የተሳሳተ ነው አለ። የትኛው ይሻለኛል አለ? የሀባሾቹ ይሻለኛል፣ የራሳችን ግን ስተት አለበት አለ። አረ ሙስሊምን ቴንክ ዩ። እኛ የምንለው ሳታውቁ ስትመጡ እኛን አኪዝ ለማድረግ ስትመጡ የራስህን መጽሐፍ ክደህ ሌላኛው ጋር ልትለጠፍ ትችላለህ። ሰይድ መሐመድ ሳዲቅ እና መሐመድ እንትና የእኛ ሼኩ በህይወት ያሉ ናቸው። አሁንም ፈትዋ ይሰጣሉ። የመሐመድ ዜኒ ቁርአን ማለት ነው። መሐመድ ዜኒ ቁርአን አፍሪካ ቲቪ ላይ አሁንም ፈትዋ የሚሰጡ አሉ የሚባሉ የእነኚህ ተማሪ ናቸው። ግን በአቂዳ ላይ በመጽሐፍት ላይ እንደተለያዩ አሁን ተናግረዋል። በአቂዳ ባላ ባህሪያትና ሲፋቶቹ ላይ የመሐመድ ሳዲቅ ሳኒን አልቀበልም ብለዋል እሳቸው። ስለዚህ አሁን የትኛውን ቁርአን ክፍል ነው የምትቀበለው? ሙዴ መሐመድ ጀማል ነው በለኝ አልከኝ። ቀጥል። የትኛው ቁርአን ነው የምትቀበለው? ከሁለቱ ፊት ለፊት አድርገው ሁለቱንም ቁርአን አሳየው። እዚህ ጋር በጣም ይቅርታና እንዳየው እንደሆን አንተ የሆነች ቃልን ነው የምትይዘው። ገባክ? እኔ አልኩት እኔ ደስ ይለኛል መጽሐፍቶቻችሁን ስክዱ እኮ እንዴት ጮቤ እንደመረጥ ኖ አንተ ያችን ቃል ብቻ ይዘህ አዎ መጽሐፋቸውን ክዳችሁ ምናምናችሁን በል። ይሄ ስራህ ነው ማጣመም። ግን ያ ዋና እኔ ያልኩህ አለሁት አይ መሐመድ ጀማል ሰምቻለሁ። የራስን መጽሐፍ አልቀበልም አልክ። የራስን ትተህ ደግሞ የሀባሾቹን ስጠኝ አልክ። ይሄንኛው የሀባሾቹ መጽሐፍ ነው። አዳም ይሄኛው የሀባሾቹ ነው፣ ያኛው የዋብዮቹ ነው። የዋብዮቹን አልፈልግም፣ የሀባሾቹ የኛን ትክክለኛውን አንተ አልክ። ይሄንኛው ከወዲህ በኩል ያለው የሀባሾቹ ነው። ሀባሽ ነህ አንተ? አህባሽ ሙስሊም ነኝ እኔ። አህባሽም ምንም ኦኬ። አላህ መውጁዱን ቢላ መካበላ ነው ነው አይደለም። አላሁ ፈውቀል አርሽ። ታዲያ እንደዛ ከሆነ ይሄንኛው ቁርአን ደግሞ አላህ መውጁዱን ቢላን መካሚሉ የነሱ ነው። ቪዲዮአቸውን እናስደምጣለን። የእሳቸውን የዛኛውን ቁርአን ስለማልቀበል ሰለፎችን ስለምከተል እንደዚህ ፈሰረዋለሁ ብለው የተናገሩበት ቪዲዮ እናስደምጣለን። ስለዚህ ራስህን መጽሐፍ አልቀበልም ብለህ የዛኛውን ነው የምቀበለው አልክ። ምን እናድርግህኛ? እሺ ሰማኝ። እኔ ያልኩበት መንገድ ሙስሊምን ለማንቋሸሽ የተሰሩ በጣም ብዙ መጽሐፎች አሉ። አንተም የምታቀርበው ስለዚህ የትኛው መጽሐፍ ነው ትክክለኛው? የትኛው ትክክለኛው? ይሄንኛውን አረንጓዴው ነው። ኦኬ ቅድም ያመጣሃትን ደሊል እፈልጋታለሁ። ቅድም ያመጣሃትን ምንድን ነው? የቀደም ያመጣው ደሊል ላይ ጂኒዎች አብረን እንስገድ አሉት፣ ተረባረቡበት ያልከውን ደሊል እፈልገዋለሁ። ኦኬ ከዛ መልስልሃለሁ። አይኔ እያየ ክፈትልኝ መጽሐፉን። አይነን ታዲያ አንተ ካልገለጥክ እንዴት እንክፈትልህ? አይነን ጨፍነህ ከሆነ መጽሐፉን እያሳየኝ አልደነቁልህ ነገር እንዲህ ወንድማችን ጤናም የለው እንዴ? እሱን ተው፣ እያየሁህ ነው። ምን ይላል? አንብበው። እሺ ከራስህ አንብብ። ምን ብዬ ነው የማነበው? አንተ ማንበብ አችልም? እነሆ ያላህ መልእክተኛ፣ እነሆ ያላህ ባሪያ ሙሐመድ አላህን የሚጠራ
ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስር ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቲዩብም ያላችሁ በርካታ ሰዎች ፕሊስ፣ እስልምና እንዲህ ነው። ድንቁርና ፎቅ የሰራባቸው ቁርአናቸውን መክፈት ይችላሉ እኮ ስልክ አላቸው። አፓቸውን ከፈት አድርገው ማየት ይችላሉ። ድንቁርና እንዴት እንደሚጫወቱባቸው በዚህ ነብያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነብያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ቃሊድ ይሄ ከፈለክ የትኛውም ሙፈሲር ጠልዛለሁ። እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን አሁን የተከፈተልህ ላይ መሐመድ ያላህን ስም ሲጠራ አጋንንቶ የደረብረብ ሆነው ቀረቡት ይላል አይልም? አሳየኝና ልመንልህ እያልኩ አሳየው። ቃል አሳየው። አይኑን ከፍቶ እያየ አይደለም የሰውዬ ጤናም የለው። እነሆ የአላህ መልክ አስምርለት፣ ጻፍበት፣ ቃል ጻፍበት በደንብ እንዲያየው በፓርከር አድርግለት እያየው ስላልሆነ አጋንንቶ የተቀመሩበት የሚለውን አሳየው። መጡ በሚለው ዩቲዩብ ላይ ያላችሁ እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎችን ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነብያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችም መረዳትና ማስተዋል የማይችሉት ነብያቸውን ስለሚከተሉ ነው። እነሆም ያላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው አታምንም፣ አንተ አታምንም። አናምንም ያሉትን ከነሱ ጋር ተደረብና አታምንም። አጋንንቶች ደረበ ነው ወደ መሐመድ አልመጡም። አታምንም። አልቀበልም። ይሄን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው ነው። ምክንያቱም አንተ የምታምንም ከሆነ ሚዩት አድርግ። በቃ ጣልቃ ትግባ። እነሱ አናምንም ብለዋል። ተማር። በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቻል። ጣልቃ ትግባ ካሊድ። ወደ ማንበቡ አገባልኝም ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስክም እኮ ይሄን እኮ ነው በመሃል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይሄን ወንድማችን ምን ያህል እየተጫወተበት እንደሆነ። መሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው። አንብቤ የደጋግ ላይኛውን ተስቢር አንብብልኝና ልመልስልህ ወንድሜ። እፎይ እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። ፊት ለፊት አድርግለት። እሺ መርሐባ። ምናልባት በድምጽ እናሰማውና እሱ ይተርጉምልህ። ኖ ፊት ለፊት አድርገው። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን። እንዲህ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር የምታያቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም መሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ሆነው የሚቀርቡት እነኚህ ላይ ሰፍረዋል። ምክንያቱም መሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ የኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም። የዘላለም ሕይወት እንድታገኙ ፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስር ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት። አሁንም አይመልስም። ላነብልህ። አንብብ።
ላንብ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም እሺ ራቅ አድርግልኝ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ምን ሊሆኑ አልቃትግባ እሱ ስለማያምን ነው። አንተ ታምናለህ፣ ከሱ ጋር ትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንበብ አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? ያ አላህ ነው የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ። ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም ምንም የለም። ስራው ምንድነው እያልኩ ነው። መጀመሪያ ማሽላ አጋንንት ስራ ቆይ ሰማኝ ቆይ ለምን በመሃል ቁርአኑ ያላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ ያላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ ባይዘው እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ነብዩ ሰለላሁ ዐለይሂ ወሰለም ነበር። ምክንያቱም መንገዳቸው ላይ ውሸት። ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም አይጠሉት። ሳይ ሙስሊም 450 ኤ ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ ሙስሊም 450 ኤን ክፈተው። ምንድን ነው ይጠሉታል የምትለው? ላዩ ላይ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ምን ይላል? ሊረባረቡበት ቀረቡ እንጂ አለው። ሰማኝ፣ ሊረባረቡበት ቀረቡ እንጂ አለው። ተረባረቡበት አላለህም። እዚህ ጋር ሰማል እኮ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳይህ፣ እንደሚጋብዙት ላሳይህ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። ኦኬ እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየቅኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made. በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀይር ነው። ካዳኒ በማቀው ነው። እሺ ግማሹን ቀይርለት በቃ። we spent ከሚለው ጀምሮ we spent the worst night which people could ever spend ከሚለው ጀምሮ ከሱ ጀምሮ ቀይረው። ኮፒ አድርገውና እንትን ብለው አስቸጋሪ ናችሁ እናንተ ሰዎች። ዩቱብ ላይ ያላችሁ ሰላም በሉንስ። እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው? ሁሉ ተማም ነው? እቁብ ማን ነው ዛሬ ወጣለት? ዩቱብ ላይ ያላችሁ የዩቱብ ጀማ እቁብ ይጥላል። በጣም የተማሩ ጀማ ነው ያሉት እዛ ብዛት እየተባልን ነው። በጣም እየሳቡን ነው። እንዴት ነው እሱ? ፕሮፌሰሮች ምናምን ያሉት ዩቱብ ላይ ነው እየተባልን ነው። ዶክተሮች፣ ፕሮፌሰሮች ብዛት ያሉት ዩቱብ ላይ ነው እየተባልን ነው። እስቲ ዩቱብ ላይ ያላችሁ እጅ ወደ ላይ ሰላም በሉንስ አንዴ። ሰላም ብያለሁ። ሁላችሁ ነው። መለፍለፉን ትተህ ብታነብልኝ አይሻልም? ቀጥል አንብብ። እሺ ኧረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጅኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ፣ ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለውን
እንግዲህ ነብያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው? ነብያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ከእኛ ጂኒዎች ጋር ሄደ አይደለ? የፉንፋም ልካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ የሚወርቅ ምንድነው? ማዘር ቋንቋ ምንድነው? አማርኛህን ራሱ ወናት በቃ ዳዲ ያስኬድከው። ከምንኛን ያመጣ ዳዲ ያስኬድከው አማርኛ አነባበውን ሁሉ ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላውቅም። ጋብዟቸው ምናምን አይታጣቅም ማለት አጣቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለው ጎበዝ። ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። ቅጥፈት ነው በለን። የለም ማለት ታዲያ የለም ካላልክ ምንድነው የምትረሱት? ነው ያመጣ ምትለስ እውነቷ ትመጣና የሆነ ፓርት ላይ ዛሬ ነው ሰምተህ ማታውቀውን ገና ብዙ እናሰማሃለን። አረ አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ ቁርአኑን ካደ ጥሎ ልክ አሁን በሲስተም አረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ለአጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም። ፋይል አንድ ተራ ሰላም ነው። ቆይ አንድ የሚታርግ ሰምታ ለማወቅህ የኛ ችግር አይደለም፣ የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ኢማም ፕሊስ ቃል ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን ለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? አይ በነገራችን ላይ አሁን የተነበበው ሐዲስ መስጊዱ ነው አለ። አሁን የጂኒዎች መስጊድ ሳውዲ ውስጥ አለ። እስልምናው ምንም እንደማያውቅ ነው እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኒዎቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል። አይ ቲንክ ቪዲዮ ሪስትሪክሽን አብዲ ማን? ውጣ ከቤት ሰማም ገብታችሁ ዝም ትላላችሁ ስትጠሩ አይደለ? ድንቁር ናችሁ። ክርስቲያኑ ናችሁ። ገስት ላይ ገብታችሁ ዝም የምትሉ ደናቁርት የግዴታ እናንተን ገና አካውንት ቼክ አድርገን መተን ሙስሊም ነው ክርስቲያን ብለን ገና የእናንተ ጋር ስንጋጋጥ ማለት ነው። ንስሐ ግቡ። እዚህ ገብታችሁ አዛት አድርጉ። ወይም ከገባ ስትጠራ አይ ክርስቲያን ነኝ እንዲህ ብለህ ማስታወቅ ከገባ የአባት አልጋ ይመስላል እንዴ? ገብተህ እዚህ ቁጭ ስትል ደነዝ ሙስሊም መስለህ ገባ። እኛ እንደ ሙስሊም ነው ትሬት እያደረግናችሁ ያለ ነው። ከገባ በኋላ አይ ክርስቲያን ነኝ ብላችሁ መናገር። እኔስ ቀጥል። አረብኛ ስም ሰላም አብዱልራህማን እባላለሁ። ሙስሊም ነኝ እኔ። ኦኬ ቶፒኩ ሜቢ ሰምተዋል ጥያቄውን? ቅድም ለምሳሌ ስታቀርቡ የነበረው ነበረ። ቅድሚያ እሱን ሱራውን ንገረኝና ሱራው ማን እንደሆነ ቁጥሩን ንገረኝና ከዛ በኋላ እናወራለን እናንተ ጋር ማለት ጥያቄው ላይ ወደ ቶፒኩ ተመለስና እፎይ እንዴት ነህ? ከስር የጻፍኩልህ ነበር። ሶሪ ርዕሳችሁ ገብቶኛል። ክርስቲያን ነኝ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቅርታ ሰዓት አልይዝም። እዚህ የጻፍኩልህ ነገር ነበር። በተለይ ገበያ አካባቢ ላይ ማለት የገበያ ትስስር ላይ አንድ ቀን ርዕስ ይዛችሁ ብትሰሩ ደስ ይለኛል። ማለቴ ክርስቲያኑ ከክርስቲያኑ ጋር ያለውን ማርኬት ሪሌሽንሺፕ ላይ ስራ ቢሰራስ እንደ ሀሳብ። ምክንያቱም አንዳንድ ቦታ ላይ አይታችሁ ከሆነ ለምሳሌ በፍጹም ማለት ይቻላል ሙስሊሞች በምንም ታምር ከክርስቲያኑ ምንም በጣም ካልቸገራቸውና በጣም ካልቸገሩ በስተቀር በፍጹም አይገዙም። ስለዚህ ይሄ ነገር ላይ አንድ ቀን ኦር የሆነ ፕሮግራም ይዘህ በሰፊው ብሰራበት ለምን ብዙ ተከታዩ ስላሉ ብሰራበት ደስ ይለኛል። ቴንክ ዩ። ሰዓት አልይዝም። ይሄ ለመናገር ነው። እኛ ላይቭ ነው እዚህ የምንገባው። ላይቭ ደግሞ ሻይ ቡና እንገዛም
ስኳርና ጨው አንሸጥም። አንተ ስኳር የምገዛው ሻይ የምገዛው ይህንን መስራት አለብህ። ምክንያቱም ይህንን ማይንድ ሴት ከስር መሰራት አለበት። ትክክል ነህ። ላይቭ ግን አይቀይረውም። ይህንን ስኳር ስገዛ ኬት ነው የምገዛው? ጨው ስገዛ ኬት ነው የምገዛው? ከራስ ስለሚጀምር ማለት ነው። ምን ተደርጎብሃል? ምን ተሰርቶብሃል? እግርህ አዙሮ እዛ የሚወስድህ ፍሪ ማርኬት ስለሆነ የምንከተለው ኦፕን ማርኬት ሲስተም ስለምንከተል ሰው ከፈለገበት መግዛት መብቱ ነው። ከፈለገበት መግዛት መብቱ ነው። የገባ ትስስር መኖሩ ጤናማ ነው። ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ነው የሚባለው። እነሱ እንደዚህ አይነት የገባ ትስስር አላቸው። ይናውጣት ደጋግመን ከዚህ በፊት ብለነዋልም። ያንን ግን አንተ ስኳር ከዚህ ቦታ ግዛ ብዬን አንተን አለህም። አንተ ቴት መግዛት እንዳለብህ ግን ማይንድ ሴት መስራት አንተ ነው ያለብህ። እኔ አይደለሁም የምነግርህ ያንን የገባ ትስስር መስራት። ምክንያቱም ጠጠር አንድ ጠብታ ውሃ ነው ውቅያኖስ የምትሆነው ነው የሚባለው። ስለዚህ የራስህን ኃላፊነት መወጣት እያንዳንዱ እንጂ ሰንበዴ እንዲያደርጉ እንዲሆኑ ስላለ አይደለም። እነሱ አጀንዳ ቀርጠው ይህንን ፕሮፖዛል ሰርተውለት የዛሬ አይ ቲንክ 30 ዓመት ምናምን በፊት ነው ይህ ፕሮፖዛል 1987 ምናምን አካባቢ ሆቴል እዚህ ቦታ አለ የሙስሊሞች፣ መደብር እዚህ ቦታ አለ የሙስሊሞች፣ ከሌ የሚባል አከፋፋይ አለ እዚህ ቦታ የሚያከፋፍል የሚበትን፣ ከዚህ ቦታ ደግሞ እነኚህ ይረከቡ ይቀበሉ የሚል ማኑዋል ሰርተው የበተኑት የዛሬ 20 ዓመት በፊት ነው፣ ወደ 30 ዓመት አካባቢ። ያንን እየሄዱበት ነው ያቁታል፣ ይሰሩታል። ስለዚህ መፈክር ማውራት ብዙም ውጤታማ አያደርግም። መስራት ነው ማድረግ ነው። የፈለገ እዚህ ጋር ተርታውን እንዲህ ሱቅ ቢሆን ይግባቡሃል፣ ከአንተ ጋር ያወራሉ እንጂ ከዛኛው ጋር ሄደው ነው የሚገዙት። ከዚህ መጥተው እዛኛው ጋር ሄደው ነው የሚገዙት። እነሱ መፍታቸው ነው ያንን ማድረግ። ለምን ማድረጋችሁ ማለት አይቻልም። መፍታቸው ትክክልም ናቸው። ሰፖርት መደራረግ የሃይማኖታቸውን ሰው ገባ እንዳይሞትበት እንትን እንዳይል ያንን ማድረጋቸው ትክክል ናቸው። ሱቅ ከፍቶ በመስጊድ አብሯቸው የሚሰግድ ገባው እንዳይቀዘቅዝ ገቢ እንዲያገኝ ያንተን ጓደኛህን የሌላውን የክርስቲያን አልፎ እዛ ጋ ሄደው መግዛታቸው ከአንተ ጋር ሰላም ብለው አውርተው ተጫውተው ከዛኛው ሄደው መግዛታቸው ትክክል ናቸው። ምንም አላጠፉ። ምክንያቱም ሙስሊም ወንድማቸው ከስሮ ሱቁ እንዳይዘጋ ስለሚፈልጉ አንተ ክርስቲያን ወንድሜ ኢኮኖሚው እንዳይጎዳ ሱቁን ከስሮ እንዳይወጣ ካደርግ እንደነሱ ማድረግ ነው። ቴንክ ዩ። ዋው በቃ ይሄ መልእክት አትሊስት እኔ ደርስ ነው የፈለው። አይ ናው ታውቃለህ፣ ይገባሃል፣ ተግባብተናል። አይኔስ ቴንክ ዩ ሶ ማች። እከታተላለሁ ባይቶይ ዩቲዩብ ላይም ቲክታክ ላይም ሁሉም ገማን ነው። አመሰግናለሁ። ብዙ አየራሊዝም ቴንክ ዩ ሶ ማች። እሺ ኦኬ፣ ወደ ቶፒካችን ስንመለስ እንግዲህ ከሰው ወገን ለአጋንንቶች የተላከ ነብይ አለ ወይ የሚል ነው ቶፒካችን። በዚህ ላይ አርጊው ማድረግ እንፈልጋለን የሚል ሙስሊም መግባት ይችላል ማለት ነው። የሰው ነብይ ሳይሆን የአጋንንት ነቢያቶችን ዛሬ ደግሞ እንማማራለን ማለት ነው። የሴጣን ነብይን እንማራለን ማለት ነው። የሴጣን ነብይ አለ ወይ የሴጣን ነብይ አለ ወይ የሚለው ላይ ትንሽ ሄደድ እንበታለን። በዚህ ጉዳይ ላይ የምንዳስስ ይሆናል ማለት ነው። ምን ትላለህ በዚህ ጉዳይ ላይ ብንማማር? በጣም ኢንተረስቲንግ ፖይንት ነው። በጣም አሪፍ ርዕስ ነው። አይ ቲንክ ሙስሊሞች ገብተው በስነ ስርዓት በሰላም ያስረዱናል ብለን እናምናለን። አይ ቲንክ በእስልምና አጋንንት ያው ወንድማቸውም ነው። ስለዚህ እንደዚህ አይነት ነብይ አለ ወይ ሞር ያውቃሉ ስለ አጋንንትና ዶክትሪናቸው ላይ በስፋት ስለ አጋንንት በደንብ ተዘግበዋል። ከሰው በላይ ይወድ ማለት ከሰው ልጅ በላይ እንግዲህ አንድ ሰው ወደ ከእስልምና ከወጣ አጋንንትን ወንድሜ ብሎ እናቱ ከእስልምና ብትወጣ እናቱን የልብ ወዳጁ ያረጋትም አጋንንትን ግን የልብ ወዳጁ ያረገዋል። ይህንን ደግሞ ከሰው ወገን የተላከ ለአጋንንት የተላከ ነብይ አለ ወይ የሚለውን ጥያቄ
በደንብ ለማስረዳት ለእነሱ ቀላል ይሆናል ብዬ አምናለሁ። በስነ ስርዓት ታስረዱናላችሁ ሙስሊሞች። ስለ አጋንንት በእስልምና ሰፊ ቦታ ስላለው ሰፊ አስተምሮትም ስላለ ከዚህ ጋር ያሉትን ከዚህ ጋር ተያያዥ የሆኑትን ነገሮች የምንዳስስ ይሆናል ማለት ነው። አቡዬ እንኳን ደህና መጣህ። አቡዬ ጂኒዎች ወንድም እንደሆኑ ይታመናል። በእስልምና ወንድም ናቸው። እነኛ ወንድም ከሆኑ ደግሞ ለወንድማቸው ጂኒ ነቢያቶች እነማን ነበሩ? እስልምና መሐመድ ለጂኒዎችም እንደተላከ ይታመናል። ከማመናቸው በፊት ሴጣን ነው የሚባሉት። ሲያምኑ ጂኒ ተባሉ እምቢ ቢሉ የጂኒዎች ወይም ደግሞ የሴጣን ነብይ ከመሐመድ ውጭ ሌላ የሚሉትንም የምንዳስስ ይሆናል ማለት ነው። ከዚህ ጋር የተያዙትን እንዲቴል እናያቸዋለን ማለት ነው። አይ ቲንክ ገስት የኔ ነው ሳስገባቸው እንደሚለው ኔትወርክ ነው ምንድን ነው? ኮፒ ሊንክ አድርጎት እስኪ አድርጎት ኮፒ ሊንኩን ጂኒ ወንድማችን ነው የሚለው አስተምሮ በእስልምና የታመነ ነው። ወንድማቸው በሆኑ ብቻ ሳይሆን በደም ስራቸው ውስጥ ይዞራል። አፍንጫቸው ውስጥም የማደር እንትን ጸጋ ተሰጥቶታል። ያድራል በአፍንጫቸው። ጆሮቸው ውስጥ እንዲሸና ስልጣን እንዳለው በደማቸው ውስጥ እንደሚዞር ይሄ ሁሉ የታመነ ነው እንደ እስልምና አስተምሮ። ይሄ ደግሞ ወንድማቸውም ነው። አማኙ ሲሆን ደግሞ ወንድማቸው ነው። ለዚህ ለወንድማቸው አማኝ ጂኒ ወንጌል አንተ በየስ ወደኛ መጣውታ ቁርአንን ይሰብኩታል ወይ? ወንድም ከሆነ አማኝ ወንድማቸው ጂኒ ቁርአንን ይሰብኩታል ወይ? ምክንያቱም አንደኛው ኡስታዝ ያሰለምኩት አለ ብሏል። አንዱ ብቻ ሳይሆን አክቹአሊ እዚህ ቲክቶክ ላይ ያለው አንደኛው፣ እንደገና ደግሞ ከዚህ በፊት አቡ አይደርም ብሎታል። አቡ አይደር አስልም ያለው ብሏል። ሁሱም ደግሞ ኡስታዝ እሱ አስልም ያለውኝ ብሏል። እንግዲህ ካሰለሟቸው አስተምረው ነው የሚያሰልሟቸው ወይንስ አስተምሩ ነው? ቁርአን ላይ ያሉትን ክፍሎች አስተምረዋቸው ነው ወይ ያሰለሙት? ሴጣኑን ሲያሰልሙት ወደ እስልምና ሲያመጡት ምን ብለው አስተምረው ነው ያሰለሙት? ባይደር ከዚህ በፊት አስተምሮ እንዳሰለመው ተናግሯል። ኡስታዝ እሱም ደግሞ በተመሳሳይ እንዳሰለመ ተናግሯል። ሌሎች ሙስሊሞች አስተምራችሁ እስልምና እንዲቀበል አድርጋችኋል ወይ? ነብያችሁ ስንት ሙስሊም ጂኒዎችን ወይም ሴጣንን ነው ያሰለመው? ስንት ሴጣን አሰልመዋል? እነኚህ የምንመለከታቸው ይሆናሉ ማለት ነው። ቃል እንዴት ነው ቤተሰብ? አንተ አላሰለምክም? እንደዛ ሆነ። እኔ በነገራችን ላይ ተረት ተረት ነው እስልምና ላይ የሚወራው ነገር በተግባር አላየሁትም። መጥተው ያወራሉ ኡስታዞቹ ይነግሩናል እንጂ በተግባር የሆነ የለም። ሁቺዝ መሐመድ ጂኒውን አሰራዋለሁ እንዳለው ማለት ነው መስጊድ ውስጥ እና እንደዛ ይናገራሉ፣ አሰለምን ይላሉ። ግን በተግባር መሬት ላይ የምናየው ነገር የለም። ካሰለሙት ደግሞ እስልምና ደግሞ ከአጋንንት የሚያወጣ ከሆነ እኔም በእኛ ቤተሰቦችም በምናየው በአጋንንት የሚሰቃየው አብዛኛው ሰው ሙስሊም ነው። ጸበል ቦታ እየሄደ የሚድነው ሙስሊም ነው። የማይጎዳ ጥሩ ከሆነ ለምን ያሰቃያቸዋል? ወንድማቸው አጋንንት እናታቸውን ጠልተው ውጪስ እንግዲህ እምነቷን ስለቀየረች ብቻ አጋንንትን ወደው አክብረው ወንድሜ ብለው ለእናታቸው የማይሰጡትን ሰላምታ አሰላሙ አለይኩም የሚባለውን እስላማዊ ሰላምታ ለአጋንንት ሰጥተው ግን አጋንንት የሚያሰቃያቸው ከሆነ ምንድን ነው? እኔ እግዚአብሔር ይመስገን በደህና ጊዜ አምልጫለሁ። ሙስሊሞችም እንዲያመልጡ ነው የምንሰራው። ያ አሁን ምንድነው እሱ ፖይንቱ፣ እስልምና ውስጥ ሴጣን ሲሰልም ጅን ይሆናል፣ ያመነ ጅን ይሆናል ይሉናል። ፋይን፣ ለሴጣን ሄደው ወንጌል ቁርአንን ሰብከዋል ወይ? ደግሞም ይሄ ያሰለሙት ሴጣን አቡ አይደር ለምሳሌ ሴጣን
አስልሞ ወንድም እንዳለው ጅኒ እህትም እንዳለው ተናግሯል። አባይደር እንደሚያምነው ደግሞ እንደ ሸሪዓው ህግ ከእምነቱ የወጣ ከእስልምና ገብቶ የወጣ ይገደላል።